አባቢ አላህ ሂዳያ ይስጥ። ምን ማለት ነው? የትኛው እንትና ይስጥህ ምናምን ያልሽኝ? ሁሌ ነው የምልህ የኔ ፈጣሪ አላህ ሂዳያ ይስጥ፣ የመጨረሻውን መንገድህን ያሳምርልህ። አይቀርም ማለት ማለት ምንድነው? ምን አድርገው ነው የሚያሳምረው? የሚያሳምረው ነፍስን በጀነት አንተን ማየት ከምፈልጋቸው ማጣት የማልፈልጋቸው ሰዎች ናቸውና ለሰው ቢሰጥ እንደዚህ እንካ ብዬ ሰጥ ነበረ እና አንዱን አምላክ አምልከ የምትኖርበትን በምድር አላህ ሂዳያ ይስጥ። እኔ 16 አማልክቶች አሉ እኮ አልልም እኮ። አይ ነው አውቃለሁ። አምላክማ አንድ ነው እንጂ አውቃለሁ። እሱም ደግሞ አንዱ የሆነውን የሰማይና የምድርን ባለቤት አላህን አምልከ እንድታልፍ እመኛለሁ። ያው ሰሚት ማድረግ ነው፣ በአማርኛ መታዘዝ ነው አይደል? ለእሱ አምላክ መኖሩ ብቻ ማመን ሳይሆን ሰሚት አድርገን ለእሱ አምላክ ተገዝተን የመጣንበት መታዘዝ እንኳን እሱ ከባድ ነገር እኮ እሱን እንዲሰጥ እንጂ እኔ የሚመነዘር አምላክ አለ ብዬ እንትን አልልም። የሚመነዘር አምላክ ምናምን እንትን አልልም። ግን ይሄ ቀጥተኛ ምናምን የሚባል ነገር ነው። እኔ በነገራችን ላይ እኔ ቀጥ ያለ መንገድ ነው የምጓዘው፣ ግራም ቀኝም አልልም እኔ። ለማንኛውም ይሄ መሸፈን የሚባለው ነገር ወደ አጀንዳው ስንመለስ እኔ በሰፊው እንኳን አላወራም። ግን የእስልምና ሴቶች መሸፈን አለባቸው፣ ምርጥ ነው። በእስልምና በክርስትናም ተመሳሳይ ነው። በነገራችን ላይ መሸፈን አለባቸው። ካልሆነ ደግሞ እንደ ክርስትና ሁለተኛ አማራጭ ያስቀምጥበት እንትን አለ። ጸጉራቸውን ላጭተው ጣሳ ይምሰል የሚለውን ከርኛው እኔ ይመቸኛል፣ እሱ ማለት ነው ይመቸኛል። ተሸማቀው ራሳቸው እንዲሸፍኑ ነው ይሄን ሁለተኛ እንትን ያስቀመጠው ክርስትና ማለት የመጽሐፍ ቅዱስ ማለት ነው። መሸፈን አለባቸው። ካልሆነ ግን እገለጻለሁ አልሸፈንም ካለች ጸጉሯን ላጭታ ጣሳ ትምሰል ነው ያለው። ትክክል ነው። ከዛ ደብሯት ራሷን ጠልታ መሸፈን ትጀምራለች ማለት ነው። ለዚህ እኮ ነው እና ወይ መሸፈን አለባቸው ወይ ደግሞ ጣሳ መምሰል አለባቸው። አንፈልግም። እኔም ማድረግ እኮ ነው የሚቀረው። በቃ ተገላልጣ ከመጣች አንድ ሴት አሁን እኔ ምንድነው የሚቀረው? ወደዛ ነገር ለመግባት እኮ የሆነ እንትኖች እኮ አሉ እኮ። ዝም ብለው እኮ አይደለም እንደ በሬ እንትን የምታደርገው። ስለዚህ እነሱ ያስቀሩልን ነገር ምንድነው? ያ የመጨረሻ ነገር እንትን የምትለው ነገር ብቻ ነው ያስቀሩት እንጂ ሌላ ነገር በቃ በማየት እንትን ብለናል እኛ ለምሳሌ ወንዶች ማለት ነው። ስለዚህ መሸፈን አለባቸው። ይሄ ወንድ ልጅ እንትን የሚያደርግ ነገር እያደረጋቸው ከዛ በኋላ ደግሞ ተተናኮለኝ ተደፈርኩ ምናምን የሚባለው ነገር ትርጉም ያጣል። የሆነ ሰዓት ላይ መደፈር ኖርማል ነገር ይሆናል። የሆነ ሰዓት ላይ እንዴ እኔ እየተራብኩ አለመብላት አልችልም አልኩ እኮ። እኔ ግን አንድ ጥያቄ አለኝ። አሁን የሴቶች ጥያቄ ሴቶች እየተባለ ባለፈው ሲባል እንደነበረው እኔ እንደምረዳው የፌሚኒስቶች ጥያቄ ነው። የነሱ ጥያቄ ግን ሃይማኖት ውስጥ መሰረታዊ ጥያቄ ሆኖ መቅረቡ በጣም ነው የሚገርመኝ። እኔ ሴቶች በእስልምና ሴቶች በክርስትና እየተባለ የሚነሱ ጥያቄዎች አሉና እኔ ግራ ነው የሚገባኝ እንደዚህ አይነት ጥያቄዎች ለምንድን ነው እንደዚህ የሚሉ ሴቶች። እኔ ጥያቄ ግን ሴቶች እናንተ ከተፈጠራችሁበት ወይ እንድትሰሩት ከተሰጣችሁ ኃላፊነት መስራት የለባችሁም ብለው ወንዶች የከለከሉትና ያስቀመጡት ህግ አለ ወይስ ምንድን ነው ማድረግ አለብን ብላችሁ? አሁን ለምሳሌ አንድ ነገር ብናነሳ ሴት ልጅ የራሷ እንትን ሊኖራ ስለሚገባ በቃ መስራት አለባት የሚባል ነገር አለ። አሁን እሱ እናንተን ለመጥቀም የተደነገገ ህግም ካለ እኮ ነው ሴት ልጅ መስራት የለባትም ቁጭ ማለት አለባት። ኃላፊነቱ የወንድ ልጅ ነው፣ ወንድ ነው ሰርቶ እሷን እንትን ማድረግ ያለበት የሚባለው ነገር ለሴት ልጅ ጸጋና ትልቅ ነገር እንጂ ኃላፊነት እንዳትሸከም ያ ኃላፊነት የወንድ እንደሆነ ማሳያ ተደርጎ የመጣ ነገር እንጂ ሴት ልጅ እንደትጎዳ እና ሴት ልጅ ዝቅ የሚያደርግ ነገር አይደለም። ግን ሴቶች አይ መስራት አለብን ምናምን ብለው እንትናሉ እየሰሩ ነው እየለፉ ነው ጥሩ ነገር ነው እየጠቀማቸው ከሆነ ግን ሴቶች ከተፈጠሩበት ዓላማ ሴቶች ማድረግ ከነበረባቸውና አታድርጉ ብለው ወንዶች የደነገጉት ህግ አለ እንዴ? ግን አዲስ ይሄ ነፃነት መብት ምናምን የሚባለው ነገር እንትን ስለሚደጋገም እንደዛለ እንዴ? እኔ ወይል እንደምታውቀው እኔም እንዳንተ የምጋራው ነገር አለኝ። ይሄ ሴት ልጅ በክርስትና፣ ሴት ልጅ በእስልምና፣ ሴት ልጅ በእንደዚህ የሚባሉ ቶፒኮች ልክ የዛን ቀን ሪፍሌክት እያደረኩኝ ነው። አንተም ያልከው የፌሚኒስት ሀሳብ ነው። በቃ ላይክ ፌሚኒዝም ኢኳል ራይት እና ኦፖርቹኒቲ ነው፣ ይለያል። ግን እሱ ላይ የታከከ ሀሳብ ነው የሚነሳው። ወደ እንዳልከው ለመስራት ተበድለናል ምናምን ከሆነ ወይ ለማግባት ወይ ኤቭሪቲንግ ሀቭ የራሱን መንገድና አካሄዳለሁ። ሃይማኖተኞች ኢን ጀነራል የሃይማኖት ባውንደሪ አለን አይደለ እንዴ?
ኤኒ ሪሊጅን አብሶ ሃይማኖት የሚባለው አጥር ውስጥ የገባ ሰው ሄደ ያና አጥር ማለፍ አትችልም። ሰው በራሱ የተቀመጠለት የሴትነት ማንነቶች አሉ፣ የወንድነት ማንነቶች አሉ። ኦልሬዲ ስሪትን ዳን ይክና ቼንጅት ወይንም ከዛ ነገር መውጣት ነው ያለባቸው። ልትወጡ ከሆነ ትግሉ አንደርስታንድ ይገባኛል። ሴት ልጅ በእንደዚህ ሴት ልጅ በእንደዛ ከዛ ካልጣመኝ ወጥቻለሁ ከእናንተ ከሆነ እረዳዋለሁ ሀሳባቸውን። ግን ይሄ ሙግት ምንን ሪፍሌክት ለማድረግ እንደሆነ አይገባኝም። ብዙ ጊዜ ያናድደኛል ሁሉ አንዳንዴ ሳስበዋል አለ አይደል? ይህም ሲነሳ ላይክ የሴት ልጅን የአእምሮ ልቀት መለኪያ ተደርጎ የሚታይ ሲሆን የሴት ልጅ እንትን ያሳንስብኛል። ቢኮዝ በብዙ ነገር ልቃ የተፈጠረች ከሆነች ዋይ ዊ ኮምፒት የምናደርገው በዚህኛው በዛኛው የምንለው ነገር አይደለም አይደል? እንዴ ያለን ነገር ፋክቱን እያወቅ ነው በዛ ነገር አልተዳደርም ነው ኦር ይሄኛው ከበለጠብኝ ለዚህ ልተዳደር ነው ኦር ኢንፌሪቲ እና እንትን ለማድረግ ካልሆነ በስተቀር እኛ ሴቶችን ጀነራል ያለንበትን ግራውንድ እውቀት ዜሮ ከመሆን አንጻር ካልሆነ በስተቀር እውቀት ኖሌጅ ኢዝ ፓወር ሌላ አይደለም። የእውቀት መጀመሪያ ራስን ማወቅ ነው እንጂ የእውቀት መጀመሪያ ኮምፒቲሽን አይደለም፣ ከአንዱ አንዱ ፉክክር ወይንም ምናምን አይደለም። ለእኔ ራሱን ያወቀ ሰው ደግሞ በራሱ ላይ ዲፔንድ አድርጎ እኔ የተገፈፍኩት ነገር አሰ ሙስሊም ካለ ነው የሚጨንቀኝ አይደለ? ከክርስትና አጣሁት ያልኩትን ነገር ትቼው ወጥቻለሁ። ስለዚህ ሴት ልጅ በክርስትና ሴት ልጅ በእስልምና የሚባል ቶፒክ የለኝም። ሴት ልጅ በእስልምና ግን ያገኘችውን ነገሮችና የተፈቀደልኝም መብቶች እጠይቃለሁ፣ እማራለሁ። ይህንን አጥቻለሁ ወይ ይህንን አግኝቻለሁ ወይ ብለን ሞር እናውቃለን እንጂ የኔ አምላክ ወይ የሰጠኝ የበታችነትና የበላይነት የሚባለው ላይክ ራሴን ለመደቆሻና ለማጥፊያ ወይንም ደግሞ የሆነ ስሜቶችን ለመፍጠሪያ ከሆነ ኦልሬዲ ኢሞሽናል ክሪቸርስ ነን ውመንስ እኛ ራሳችን እንዲህ ፍጥረታችን እንኳን ዝም ብሎ ኢሞሽን የምንፈልግ ነን። በቃ ላይክ ያንን ትሪገር ለመደረግ ማለት ነው። ሶ የኔ ሙቀት አይጨምርም፣ ሙቀት አይቀንስም። ቢኮዝ የከለ ሃይማኖት በዚህ ተዳድሯል፣ በዚህ ተዳድሯል። ካልጣማችሁ ይሙቨል ነው ማለት ነው። ስለዚህ የፌሚኒስትን እንትን ታካችሁ ከሆነ አትሊስት ኖ አባውት ፌሚኒዝም መጀመሪያ የፌሚኒዝምን አይዲያ ሁሉ ጊዜ ፌሚኒዝምና ሃይማኖትም የሚባል ቶፒክ ሁሉ አለ። አንዳንድ ጊዜ ያነሱብኛል እኔ ጋር ከዛ ወዘ ፌሚኒስት የሆነ ዘመን ላይ። ስለዚህ ያ ማለት ያንን ነገር አሁን ላይ ስትል አታክክ የሚሄድበት ቶፒኮች አይደሉም፣ ለእኔ ኢንተርቴን አያደርገኝም። ስለዚህ ሙስሊም ሴቶች የራሳችሁ ሙስሊም ፌሚኒዝም እንዳሉ ታውቃለህ። ባብዬ በቅርብ ጊዜ ነው የተረዳኋቸው ሀሳባቸውን ሄድኩኝና መብታቸው የቱ ጋር ነው የተገፈፈው የሚባለው የትኞቹ ሀገራት ላይ ነው ብለው የሚነሱ ነገሮች አሉ። ኢንጀነራል ግን የሀሳብ ወንድን ለመደቆሻ ወይ ደግሞ ራስን ማንነትን አይደንቲቲ ለማጫ ጋጠወጥ ለመሆኛ ከሆነ ጭራሹ ነው አዶን አክሰፕትድ ገብተዋል። ዩር ሪሊጂየስ ፐርሰን የተቀመጠላት የሴት ማንነቶች ስላሉ ማለት ነው። እና ያንን እንደ እንትን ማናፈሻ ፕሮሞሽን መስሪያ ፎሎወር መሰብሰቢያ ለማድረግ የሴቶችን ኢሞሽን መጫወቻ መሆን አለበት ብዬ አላምንም። ስለዚህ ሴቶች እውቀትን ሞር ድማንድ አድርጉ፣ ጠይቁ፣ መብታችሁን ወቁ። በትዳራችሁ፣ በልጅ አስተዳደግ፣ በአኗኗር፣ በህይወት ከወንድ ጋር አይደለም ፉክክሬ። ወንድና ሴት እንዴት ነው ብዬ አይደለም ማወቅ የምፈልገው። ከዛ never been a man before እኔ ሆኜ አላውቅም አይደል። እንደ ሴት ግን ድማንድ የማደርጋቸው መብቴ የትኛው የኔ መጀመሪያ እንትኖችን ከመጠየቅ በፊት you have to know it አይደል። ካወቅበት ነው ደግሞ የተከለከልኩት ለኔ ከአላህ ጋር የሚያረቀኝ የቱ ነው። እንደ ሴት ከወንድ ጋር አይደለም መጀመሪያ ፉክክሯ ከአላህ ጋር የሚያገኛትና ከአላህ ጋር የሚያረቃችን ወንድም ሴትም at the end በአላህ ፊት እኩል ስለሆኑ ለኔ ሙስሊም ከመሆኔ በፊት የጠየቅኩት እኩል ነኝ ወይ በአላህ ፊት ነው። ከዛ በምድር ላይ በምንኖረው ነገር እኔም አንተም የራሳችን የተለያየ ነገር አለ። ዊር ዩኒክ በራሳችን መንገድ። ስለዚህ ከአንተ ጋር እኩል ሆናለሁ ወይንም ደግሞ ፎካከራለሁ የምለው ነገር ለምን ፈልገዋለሁ? ያጣሁት ነገር አለ ማለት ነው። ያንን ለማግኘት ከአንተ ጋር ሳይሆን ደግሞ መፈለግ ያለብን የራሴ ላይ ነው። አዲስ ዓለም ላይ ምንድን ነው ያጣሹ? ያንን ነገሮች ብለን መጠየቅ አለብን። እና ይሄ ፌሚኒስት አይዲያ የምታነሱ ሙስሊም ቶፒክ ራሳችን የኛ እህቶችን ነው። እኔ ክርስትና ያለው አይመለከተኝም። እንደዚህ አይነት ቶፒኮች ትንሽ ተንሸራሽሮ ሀሳቡ ኤንድ ጎሉ ሴቶችን ምን ማድረጊያ ነው። ሴቶች በዛ ከሄዱ በኋላ ምንድነው የሚሆኑት? ያንን መብት እንትኑን ካሳወቅናቸው የሚለው ላይ ቢሰራ አሪፍ ነው ብዬ አስባለሁ። እና አጀንዳ ስታራምዱ እዚህ ጋር ያነሳነውን አጀንዳ ነገ ላይ ማን ፒክ አድርጎት እንደሚሄድ ማስተዋል መቻል አለብን። ልጆች አሉ፣ ቲኔጀርሶች አሉ፣ ገና ትዳር ውስጥ የሚገቡ አሉ፣ ትዳር የመረራቸው አሉ፣ ብዙ አይነት ሰዎች አሉ። እና ያንን ፒክ አድርገው እኔ ማለት እንዲህ ነኝ ብለው
አንሸራሽሮት መልኩን እንዳያጣብን we have to be careful cuz generationን ያማከለ ነገር መስራት ሐሳብ ላይ ካላችሁ cuz at the peak መጨረሻው ላይ ሲደርሱበት ሾክ ልትሆኑ ስለምትችሉ just be careful ለማለት እወዳለሁና ባለፈውም ልክ እኔም አንተም የተረዳንበት እይታ the same time አንድ አይነት ነበር ባቢዬ አረዘምኩት ከድራ ሰላም አለይኩም አሪፍ ነው ሰላም ወራህመቱላሂ ወበረካቱ ባቢዬ ወንድሜ እንደምን አለ ደህና ነህ ሰላም ብያለሁ ከድሮ ሰላም ብያለሁ ሰላም ላንተ ይሁን ውድ ወንድማችን ዳዲዬ በጣም ስላየሁሽ በጣም ደስ ብሎኛል እህቴ ካንቺ ብዙ እናውቃለን ብዙ እንቋደሳለን ስልሽ ያለ ምክንያት አይደለምና አሁን የምታቋድሻቸው ነገሮች እኔ ከሌብዬ ባላነሳለሽ ባቢ ቅድም እንዳለው የሙስሊም ፌሚኒስቶች ተነስተው ነበር የሆነ ቤት አንድ ለሶስት ቤት ጠንካራ ቤት አጀንዳ አድርገው ይሄ ዙሪያ ጥምጥም ይሄድ ፊት ለፊት አይመጡብሽም ዙሪያ ጥምጥም ጀመረው ትንሽ ይሄ በዩኒቨርሲቲ ውስጥ ወጣን አወቅን የሚሉ ግን እኔ እንጃ ዩኒቨርሲቲን በአግባቡ ተረድተው እውቀትን ሸምተው የወጡ ሳይሆን በዛ ይሄ ዲግሪ በሚባለው ረቀሱ አልፈው ለራሳቸውን ቆልለው ወዳልሆነ አቅጣጫ የሚነዱ ትናንሽ እህቶችን ይሄ በዚህ ዓላማው ምን እንደሆነ በጠይቂያቸው ራሱ በአግባቡ ማያውቁ ምንጩን አያውቁትም ለምን መጣ እንዴት መጣ ከየት መጣ ዓላማው ለምን እየዋለ ነው እነዛ ይሄን ነገር የቀረጹና ፈንድ የሚያደርጉ አካሎች ራሱ እውነት የሴት ልጅ መብት ያከበሩ ነው ወይ የሚለውን ቆመሽ የምትመለከች ከሆነ የሴት ልጅ ክብር አዋርደው እርቃኗን ለሞዴል እያሉ ለመኪና ማሻሻጫ ማስታወቂያ የሚጠቀሙባት እና እንዲሁም አንዳንድ ቦታ ላይ አሜሪካ ላይ የሆነች ደሴት እንደነበረች ሰምታችኋል እንደ እንስሳ እዚህ ደረጃ የማድረስ ዓላማን ነው ብቻ እንደው ሰው ሊያቅ ይገባል ሊባንን ይገባል ትውልዱ እዚህ ጋር ያዘ ሞባይል ገዝቶ አረብ ሀገር ሄዳህቴ ከገጠር ወጣ ሞባይል ገዝታ የምትሰማው ሁሉ እውነት ነው ብላ የምትቀበል ስላለች ሰውን ተዳር አልባ ለማድረግ ይሄ ወንድ ልጅ እንደሞ በሌላ መልኩ አሸማቀው ድሮም የተሸማቀቀው ወንድ ከትዳሩ ሸሽቶና ትዳር አልባ እንዲሆን ይሄ የጾታ ለጾታ ግንኙነቶች እንዲራቡ የሚኬድበት ርቀት ነውና ይሄ ጉዳይ በደንብ ቢኬድበት መልካም ነው ላልባብዬ አይ በነገራችን ላይ የሙስሊም ብላችሁ እንትን ያላችኋቸው ሴቶች እኔ ብዙ ሴቶች አውቃለሁ አሁን ለምሳሌ ሙስሊም ሴት ሲባል አንተ በውስጥ እንትን የምታደርገው ነገር አለና ከሙስሊም ሴት ካለባበስም ከስና ምግባርም ካወራርም የምትጠብቀው ነገር አለ ምናልባት ከዛ አንፃር ሊሆን ይችላል አላውቅም እነሱ አለባበሳቸውም ንግግራቸውም ቃላቸው ንግግራቸው የፈለገ ያሳምሩት በጣም የሚያስጠሉ ሴቶች ናቸው አሁን አንድ ሃይማኖትን ተጎዝጉዞ የነዛ ሰዎችን ሐሳብ የሚያራምድ ከሆነ በጣም እሱ ላይ ሊያምር አይችልም በጣም በሚያስጠላ ማንነት ነው እንትንም የሚለብሰው ማለት ነውና ሰው የመንቃቱም ነፃ የመሆኑም መብቱ የመከበርም ባለባበስ አይነት ከሆነ የሚለካው በጣም ከባድ ነው አሁን አብዛኛዎቹ ኢትዮጵያኖች የፈለጉትን በመናገር ብቻ ሳይሆን የፈለጉትን በመልበስ ይሄ ማንነታቸው ይሄ መብት መከበር የሚባለው ነገር እዛ ጋር እንትን ያድርጉታል ልብስ ኖርማል ነገር ነው በነገራችን ላይ አሁን ልብስ ዓላማው ምንድነው ተብሎ ቢባል ምንድነው ዓላማው እኮ መሸፈኛ ነው አይደል መታየት የሌለባቸው እንትኖች አሉ ለነሱ መሸፈኛ ነው ዓላማው እሱን እንኳን በትክክል የተረዱ እንትኖች አይደሉም ብዬ ነው እንትን ማድርገው ማያጣላ ነገር እንደ ትልቅ አጀንዳ አድርገው ስለሚያመጡት ማለት ነውና እንደ ይሄ ማምለጫ ነው የሚጠቀሙት ልክ አዲስ እንዳለችው አሁን ለምሳሌ የፈለጉትን መስራት ይፈልጉና ሴቶች ተበደልን በማለት እንደዚህ አይነት ጥያቄዎችን አንስተው የፈለጉትን እንዲሰሩና እንደፈለጉ እንዲሆኑ የሚያነሷቸው ጥያቄዎች ናቸው ስለዚህ የዘመናችን ሴቶች ማለት ነው ሃይማኖት ውስጥ ክልክል ያደረጋቸው እንትኖች አሉ አሁን ለምሳሌ እነሱን ለማድረግ የሚያነሱት ጥያቄ ሴቶች ተበደሉ የሚባለው ነገር ነው አሁን ንግግርና አለባበስ የሚባለው ነገር የሚያነሳው ሰው አታገኙ እነሱ ግን የሚያነሱት ያ ነገርን ተጎዝጉዘው ማድረግ የፈለጉት ነገር ግን ሌላ ነገር ነው ለምሳሌ እንደፈለጉ ከወንድ ልጅ ጋር መንቀሳቀስ ከፈለጉ አሁን ሃይማኖት አይፈቅደውም ማለት እነሱ የሚያመጡት ግን አለባበስ ንግግር ሐሳብ አቋም ነፃነት ምናምን የሚባል ነው የሚያነሱት ውሸት ነው የማይገናኝ ነገር ነው የሚያነሱት
ገብቷል። ሃይማኖት የማይከለክለው ነገር ይከለክላል። እንደማይከለክል ከሆነ ለምን እንደዚህ ይሆናል ምናምን እየተባለ እነሱ ተጎዝጉዘው ከዛ ካለፉ በኋላ እንደፈለጉ ሲሆኑ ስታገኛቸው ደግሞ የሚፈጽሙትና የሚኖሩት ሌላ ነገር ነው። ሌላ ማንነት እንትን ለማለት ነው ወይስ አምላክነት የአምላክን ማንነት በሴት ልጅ አለባበስ፣ በሴት ልጅ ነፃነት፣ በሴት ልጅ እኩልነት ነው ማረጋገጥ የፈለጉት እነዚህ ሰዎች፣ በተለይ ሃይማኖተኞች የሚባሉ ሰዎች ማለት ጥያቄውን የሚያነሱ ሰዎች። አሁን ሴት ልጅ በእስልምና ሴት ልጅ በክርስትና ሲባል የአምላክን አምላክነቱ መስፈርት ሆኖ መቅረብ ያለበት ለሴት ልጅ ነፃነት የሚሰጥ ከሆነ፣ ለሴት ልጅ እንደፈለግሽ መሆን አለብሽ የሚላት ከሆነ፣ ለሴት ልጅ ፀጉርሽን እንደፈለግሽ መልቀቅ አለብሽ የሚላት ከሆነ፣ ለሴት ልጅ እንደፈለግሽ ከወንድ ልጅ ጋር መገናኘት አለብሽ፣ ከፈለግሽ ወንድ ልጅ ጋር መተኛት አለብሽ የሚላት ከሆነ እንደዚህ ነው የአምላክን አምላክነት የሚረጋገጠው ማለት ነው። በእነሱ አመለካከት ዓላማቸው አንድና አንድ ብቻ ነው፣ ማምለጫ ነው የሚጠቀሙት። በነገራችን ላይ ይሄ ሃይማኖተኞቹ የሚባሉት ለስሜታቸው የተገዙ ሰዎች ናቸው። በስሜታቸው የተሸፈኑ እና የተሸነፉ ሰዎች ናቸው። ያለሱ መኖር ስለማይችሉ እሱን ማሸነፍ ስላቃታቸው ለሱ ስለተገዙ ናቸው። በነገራችን ብዙ ምክንያቶችን እየደረደሩ የፈለጉትን በፈለጉት ሰዓትና ከፈለጉት ሰው እንዲያገኙ ማምለጫ የተጠቀሙት ማለት ነውና ስለ እንደዚህ አይነት ነገራቶች በሰፊው እናንተ ብታወሩበት አሪፍ ነገር ነው። እኔ እንኳን አይመለከተኝም። ምናልባት ወንድ ልጅም ስለሆንኩ የሴቶች አጀንዳ ሲነሳ ምናልባትም ፍትሃዊ ላልሆን ይችላል። እኔ የምሰጠው ሐሳብም ትክክል ላይሆን ይችላል። ምናልባትም ይሄ ሴትነት የሚባለው እኔ ወንድ ነኝ አላውቀውም፣ እነሱ የሚሰማቸውም አላውቅም። ምናልባትም እውነትም ሊኖራቸው ስለሚችል ሴቶች የሚባሉ አሁን እንደና አዲስ ሰፋ አድርገው ቢያወሩበት ጥሩ ነገር ነው ለማለት ነው። ከዲሮ ልክ ነህ ባቢ። እኔ እንደውም አሁን አንተ ባነሳው ነገር ላይ የሆነ ነገር ነካ አድርገህን ያለፍከው የፈለጉትን ማድረግ ሲፈልጉ በዛ ስም መደበቂያ ለማድረግ የሚሉ ሚዲያ ላይ በቀደም የቀረበች ልጅ አለች። ሻርቧን እዚህ ግማሽ ድረስ አድርጋ አላህ የሚያየው ቀልቤን ነው ብላ አለች። አለባበሲን አይደለም። አየህ፣ የዘፈን ዳርዳሩ ምንድን እስክስታ ነው ምናምን ይላሉ። ለመግቢያ ለውንብድና ፍለጋ ለመውጣት ስትፈልግ ይሄ ፌሚኒዝም በሚለው ውስጥ መደበቂያ ለማድረግ አጀንዳ የሚያደርጉ አንዳንድ ወንዶች አሉ። የሙስሊም ሴቶችን መልክ ለመጠየቅ ወይ የሆነ ነገር ከፈለግ ሻሿን ግማሽ አደረገች ሴት ተመልከት የሚል አባባል አለ። አሁን እኔ ናዝሬት ከተማ ውስጥ ነው ያለሁትና ወጣቱ የሚለውን ነገር ነው። ያቺ ሂጃቧን ግጥም አድርጋች ያሰረችዋን እንዳታስባት ውርደት ካልፈለግ እንጂ ይባባላል ወጣቱ። ገባ? ይሄ ፌሚኒዝም የሚያቀነቅኑ ተማርን የሚሉ አካሎች ስፔሻሊ አሁን ዩኒቨርሲቲ ላይ ያለፉ እኔ ተማሩ አይደለም እላቸው በዛ ስሙን ያለፉ ዲግሪ ተብሎ ተበድራም ትሁን ኮርጃ በገንዘብ ገዝታም በምንም ትለፈው በዛ ቤት ያለፈች ራሷን ኮፍሳ ሌላ ዓለም ውስጥ መታየት ስለምትፈልግ ማፈንገጥ ስለምትፈልግ ይሄን ፌሚኒዝም የሚባለውን ማቀንቀን ይፈልጋሉና ከጀርባቸው ስትፍቃቸው ቅድም አንተ ያልከው ነው። በዛ ተደብቀው የወንጀልና የወንብድና ምሳሌ ከወንድ ጋር የመዋሉ ነፃ ሆና የፈለገችበት ሚሄዱ ያንን ለመጥፊያ መንገድ ስትፈልግ ሴቶች ቢያወሩት የተሻለ ነው። እዛ ውስጥ ነው። ግን ሌሎች እህቶቼ ብትታቀቡ ሳታቁ እንዳጠፉ ራሳችሁን ጠብቁ። እዚህ ውስጥ ቆም ብላችሁ ወደ እውቀት ላይ እንደዚህ አይነት ጥሩ ስነ ምግባር ያላቸውና ሞዴል ሊሆኗችሁ የሚችሉ እህቶችን እኔ ኬሌብዬ እዚህ አጠገቤ መናገር ስለማልፈልግ ተማሩ። ማጋ መማር እንዳለባችሁ ወቁ። ከማን እውቀት መውሰድ እንዳለባችሁ እስልምና እውቀትን ስትቀበሉ ከማን መቀበል እንዳለባችሁ ያስቀመጠ እምነት ነው እና ወንድሜ ባቢ ይሄ ቀላል ነገር አይደለም። ሜቢ እዚህ ውስጥ 10 ልጅ ማዳን ቢቻል ሌሎች ደግሞ ሌሎችን እያዳኑ ይሄዳሉና መነገር ያለበት ቦታ ነው ብዬ ነው ማሰበው። ለእህቴ አዲስ ልቀቅላት፣ በሷ ያምራል። ከማውራቷ በፊት ግን እኔ የእስልምና የክርስትና የሚመቸኝ ነገር እኔ ሁለቱም በእስልምና መሸፈን አለባት ነው ይመቸኛል። በቃ መሸፈን አለባት። እኔ እየራበኝ ላልበላ አልችልም። እየራበኝ ምግብ እንትን ብሎ ከፊት ለፊት ቁጭ ብሎ አለመብላት አልችልም። በጣም እየራበኝ ማለት ነው። እና አይ ሴቶች
መሸፈን ያለበትን ነገር መሸፈን አለበት ምናምን ሲባል አይ ወንድ ልጅ እኮ እኔ ሳይሆን መሸፋፈን ያለብኝ ወንድ ልጅ ስሜቱን መቆጣጠር አለበት አይነት የሚያነሱት የሆነ ጭዌ ያለና እየራበኝ እኔ አለመብላት አልችልም። በነገራችን ላይ ለመደፈር ራሳቸውን የሚያዘጋጁ ሴቶች ናቸው እንደዚህ የሚሉ። ቢደፈሩ እንኳን ደፋሪው ተጠያቂነት የሚባል ነገር የለበትም መጠየቅም የለበትም ብዬ ነው ማምነው። ለምሳሌ እንደዚህ ቢለው የሚደፈሩ ማለት ነው ይሄ በጣም ከባድ ነው። ሌላ ነገር እንትወው ታችሁ በፊት እቺ ለአንድ ሐሳብ ልስጥ ዩዥሊ አሁን እኔ እንደው ምከሪ ካልከኝ ምክር ደስ ስለሚለኝ ሚዲያ ላይ ያሉ ሴቶች እኔንም ጨምሮ በዲን ጉዳይ ላይ አስተያየት ባንሰጥ ጥሩ ነው። አሁን ለምሳሌ ተከፍታ የተቀመጠች ሴት መከፈት ይፈቀዳል ብሎ ሲጠይቃት ሌላውን ሐሳብ ዳጅ ከማድረግ ያንን ለሚያውቁ ሰዎች ስኪፕ ማድረግ ኦልሬዲ የሚያስተላልፈው መልክትና ምስሉ ካልተገናኘ ማች ስለማያደርግ ኦር ደግሞ የዲን ጥያቄ ሆኖ እውቀት ማብራራት ላብሬት የማንችላቸውን ነገሮች እውቀት ላላቸው ብንሰጥ አሪፍ ነው። አሁን ሴት አንድ ታግባ ሁለት ታግባ አስተያየት ይሰጣሉ ሴቶች ገብተው ላይ እንደዚህ ምናምን ሲባባሉ አያለው ኮሜንት ላይ ምናምን ልክ ዲኑ የደነገገውን ነገር እኛ ስንቃወም አያምርብንም። አብሶ በየኮሜንት ሴክሽኑ እኔ አልፈልግም ባሌ እንደዚህ ሆኖ ገለመሌ ሆኖ ምናምን ይባባላሉ። ግን አሰ ዲን ኦልሬዲ የተፈቀደ ነገር ነው። አይቃወማለሁ ብሎ ልክ እንዳለ እናንተ ስናነሳ ማንን ነው ኢንተርቴን እያደረግን ያለ ነው? አሰ ሙስሊም ውመን የተፈቀደውን እኔ ከልካይ ማን ያደረገኝ ገባ? ኦር ደግሞ ሂጃብ የቱ ድረስ እንደሆነ እናውቃለናል። ኒቃብም ከሆነ ኒቃብን የለበሰችን ሴት ላይክ ነው ክሪቲሳይዝ የምናደርግበት የምናውቃቸውን ነገሮች እናውቃለን። የማናውቃቸውን ነገሮች ኢቭን ብናውቅም ደግሞ አፕሮፕሪየት የሆነ ቦታና ብንመርጥ ላይክ ሙስሊም ሴቶች ኮሜንት ላይ በምትሰጣጡ ጊዜ ለሌሎች መሳለቂያ የሚያደርግን ነገር አውጥታችሁ ስታቀርቡ ዲናችሁን ነው የምታሰድቡት። ሊትራሊ እኔ አሁን አዲስ ተማሪ ነኝ፣ ብዙ እውቀት የለኝም አይደል። የሚሄድባቸው የግል ተሞክሮዎች እንደዚህ ምክር ምናምን ላይ ነው እንጂ እያንዳንዱ ሀዲሶችና ቁርአን ላይ እንደዚህ ያልኩኝ ከተነተንኩኝ እያንዳንዱ ዲቴል I have to leave it። ማንኖረው ማንነት ደግሞ እዛ ጋር ሪፍሌክት ስናደርግ ለተመልካቹ የምንሰጠው ነገር ትክክል አይደለም። እኔ እንደ አንድ ሴት አሁን ለምሳሌ አላህ አረጋለሁ አራት ልብል፣ አንድ ጓደኛዬ ደግሞ አንድ ብቻ ነው የምትፈልገው። የግል ሁለቱም የተፈቀደላቸው ነገሮች አሉ አይደለ? ባለበት ሁኔታ እኔና እሷ በምንተነትነው በምንሰጠው ነገር ሌላ ተመልካች እናስተምርበት ከሆነ በውስጥ ብናረገው ችግር የለውም። እና በውስጤን ነገር እንወያይበት ብንለው ምንም ችግር የለውም። ኦር ሐሳብ ደግሞ ፑሽ አድርጎ ከወጣ አይቀር ሄደን ፈርዘር ልናብራራው ልንሰጠው የምንችለው እውቀት ሳይኖረን ያገቡትን ለማሸማቀቂያ ሁለተኛ ያገቡትንም ሊሆን ይችላል አንደኛ ሚስቶችን የመፍሪያ እንዲፈሩ ህይወታቸው ውስጥ የሚያደርግ ነው። you should be careful። ቲክቶክ ላይ ያላችሁ ኮሜንትም ሆነ ትልልቅ አካውንት ያላቸውም ሴቶች ይሄን ነገር ሲያስተናግዱ ያለውና በጣም ያሰጋል። አሁን ከድር ያነሳልጅ ታሳዝነኛለች። በሰዓቱ ላይ የትክክለኛ መልስ ነው እየመለሰች የነበረው እንደ መልስ ግን የማትኖረው ማንነት እንደመሆኑ አንፃር ይሄ ነገር ይሄ ጥያቄ ይለፈኝ ብትል ከሷ ምንም የሚቀነስባት ነገር የለም ከህይወቷ። ከሷ እዛ ጋር ኡስታዝ አይደለችም፣ የእውቀት ሰው አይደለችም። የመጣችው ፎር ኢንተርቴንመንት ነው። ያደረገችው ነገር ኢንተርቴን የሚያደርግ ነገር ነው። ቤዝድ ኦን ዳት ብታረገው አንቺ ሙስሊም ነሽ እንደዚህ ይፈቀድልሻል፣ ይሄንን ቶፒክ ዝለለው፣ ይሄንን ቶፒክ እንዳታወጣው ማለት መብት አላት። ግን እኛ የምንፈልገው ፎሎወሮች ኢንተርቴንትን ማለት ስለሆነ ኢንተርቴንመንት አይደለም። ሃይማኖት ዲን መዝናኛችን አይደለም። የምንኖረው ማንነት እንደመሆኑ ብንጠነቀቅ አሪፍ ነው። ለመሞቂያና ፎሎወር ለማግኘት ኢንተርቪወርም የትኛው ቶፒክ ሂት ያደርግልኛል የሚለውን አንስቶ ፑሽ ሲያደርግ ያንን ነገር ተቀብለን እኛ ሃይማኖታችንን ዘንግተን ኢጓችንን መግበን የምንሄድበትን ነገር ልንጠነቀቅ ይገባናል። የማናውቀውን ነገር ኢትስ ኦኬ። እኔ አንድ ሙስሊም ስለደህንን ሙስሊም አይደለችም ማለት አይደለም። ስለጠጣ ሙስሊም አይደለም ማለት አይደለም። እኛ ያንን የማለት መብት የለንም። ከአላህ ጋር ነው የምንጨርሰው። ያቺ ሴታ ግን አውጥተን ነው እንደተማርነው ከሆነ አውጥተን ግን ወንጀላችንን ስናጋልጥ የዛን ጊዜ ሰው ክሪቲሳይዝ ቢያደርገን በወንጀላችን ቢሄዱብን ቅር ልንሰኛ አይገባም። በቃ አውጥተን አውቃለሁኝ እንደዚህ ይፈቀዳል እንደዚህ አይፈቀድም ብለን በሄድን ፈርደር ቁጥር ከአስተምሮቱ ጋር ብንዋሃድ መልካም ነው። ሴቶችዬ ላይክ ዝም ብለን በምንለጉጠው መሳቂያ አንሁን አንዳንዴ። ስለዚህ ለባለቤቶቹ ብንተው መልካም ነው። ይበቃናል ለማለት ያለው ዛሬ ባጭሩ ማንሳታችሁ ካልቀረ። ስለዚህ የሚያረጉትም ሆነ የሚኖሩትም ማንነት እኔ አንድ ሴት ሚኒስከርት አደረገችና ዩረ ክሪሚናል ልላት አልችልም። ነገ አላህ
ምን ያህል ሊያስውባት እንደሚችል ስለማላቅ ማለት ነው። አንቺ እንደዚህ ነሽ ብለን ወንጀሏን ልናበዛው አንችልም። you never know የሞት መጨረሻው ድረስ እኛ ራስን ጋራንቲ አይደለንም። አላህ እዛው እስከ መጨረሻ ቆየንና እንደ ሙስሊም ሴት ማለት ነው። ከዛ ፕሬይ ነው ማድረግ ያለብን። እውነት ወደናት ስብናው እንትን ከሆነ ያን ያህል እየተከታተላችኋት ከማረከቻችሁ ክሪቲሳይዝ ከማድረግ ለዋናው አካል ሪፖርት ማድረግ፣ ለአላህ መልእክቱ ማድረስ፣ ይቺ ልጅ አላህ ሂዳያ ይስጣት እንደሽላት ምናምን ነገር መመኘቱ አሪፍ ነው። ግን ያው ካልቻልን ዝም ብንል መልካም ነው። እኛ ራሳችን ነን እያባስ ነው ያለ ነው ዲስ ዴይዝ ቲክቶክ ኮሜንት ላይ ምናምን ያለውና የዲን ጉዳይ ላይ ዝምታን ብትበርጡ፣ አስተያየት ደግሞ ከሚሰጡ ከሆነ ለእውቀት ሞር ላላቸው ቦታ ብንሰጥ ጥሩ ነው። አለን ካላችሁ ደግሞ ስትሞገቱና ስትኮረኮሙ ያው እኛም አብረን ሙስሊም ወንድሜ እህቴ ናት እኮ እያልኩኝ ነው ማልፋችሁና just be careful ለማለት ያህል ነው። አያቸዋለሁ ብዙ ትልልቅ አካውንት ያላቸው ሰዎች ቁጭ ብለው like ሁማኔራቸውን ሰክተው ውብ መስለው አድንቀናቸው አልፈን ልክ ስንመለስ የእስልምናን ኮሜንት ሲያረጉ ሰማ really ጸጉሬ ሁማኔሬ ምንድነው አንድ ነው ያለከታተልም አንድ የሰሞት ባቢዬ ሁማኔሬ ሂጃቤ ነው አለቻሉና የዲን ትምህርቱ ላይ እኔ እንኳን ገና አላህ ንቃብ ይወፍቀን ብለን ዱዓ እናደርጋለን። ሁማኔሮን እንደ ተሸጉጄ ነበር አልኩኝ ዊግ ሁማኔሮን እና አረታውን ወገኖች እኔ አታስቁንና ለማንኛውም እንደዛ ለማለት ነው። so hilarious these days እና ሙስሊም ስለሆናችሁ ብቻ እስላምን you don't represent Islam is huge you know አምባሳደሮች ነን ካለን አትሊስት በትንሽ እንኳን we should act as such you know represent የምናደርገው ትልቅ ዲን አለና ኮሚኮች አትሁኑ አንዳንዶቻችሁ ለማለት ያህል ነው። በመሃል እቺን ሐሳብ ከሰጠው ለምንድን ነው የጠፋሽው? በመጥፋትሽ የሚደሰቱ ሰዎች አሉ፣ በመጥፋትሽ ደግሞ የከፋቸው የደበራቸው ሰዎች አሉ እና ለምንድን ነው የጠፋሽው? እንደውም ቅድም መምጣት አለባት መስራት አለባት አጀንዳን እየቀረጸች እንደውም በየቀኑ ላይቭ መግባት አለባት ምናምን እያልን ነበር። እሺ ለምትወዱኝ አላህ ይወደዳችሁ። ባቢዬ አው ጠፍቻለሁ። ምናልባትም የራሴ ፐርሰናል ጉዳዮችን ቢዚ አድርገውኛል። ቲክቶክም ደግሞ ያው አንተ ቤት ነው የምገባው የተወሰኑ ወይ ጃቢር ጋር ከዛ ውጭ ያለ ብዙም እንደምታውቀው ነው ሰው ኮኔክሽኖቼ ስሞል ስለሆኑ እንደ በፊቱ ብዙ መገባበት ፐርፐዝም አለኝ ብዬ አላሰብኩም ነበረ። ግን እውነት መመለስ ካለብን እንዳልከው አሪፍ ነገሮችን አዘጋጅተን እንዳላ ፍቃድ እንግዲህ እንመጣለን ማለት ነው ኢንሻአላህ። ከአንቺ የሚጠቀሙ ሰዎች በነገራችን ላይ እንደዚህ ተብሎ ሲባል ሙስሊም ስለሆንሽ ሙስሊሞች ብቻ ናቸው ከአንቺ የሚጠቀሙት ማለት አይደለም። ከአንቺ በነገሮች ላይ መማርም መጠቀምም የሚችሉ ያለባቸው የሚገባቸው ብዙ ሰዎች አሉ። በተለይ ሴቶች፣ በተለይ ሃይማኖተኞች፣ ከዛ ውጭም ሃይማኖት የሌላቸው ሰዎች፣ ሌላ እምነት ተከታይ ሰዎች ከአንቺ ብዙ የሚጠቀሙ ሰዎች አሉ። ስለዚህ እኔ እውነት ለመናገር የአንቺ መጥፋት የሚያስደስታቸው ሰዎች፣ አንቺን እንድትጠፊ ጸሎት የሚያደርጉ ሰዎች እንዳሉ አውቃለሁ። ለምንድን ነው እኔ የራሴን ያስቀመጥኩት ምክንያት አለ። እንደውም ስታወሪ ሲሰሙ ሁላ የሚናደዱ ሰዎች አሉ፣ በጣም የሚበሳጩ ማለት ነው። ያየሁትን ነገር ነው እያወሩ ያሉት በነገራችን። ለምንድን ነው እኔ በራሴ ያስቀመጥኩት ምክንያት አለ። ይሁን አይሁን የሚባለው ነገር ግን አላውቅም። ልክ ነኝ የሚባለው ነገር አላውቅም። ስለዚህ ግን እኔ የተረዳሁት ነገር ምንድነው በመምጣትሽ ብዙ የሚጠቀም ትውልድ ስላለ መምጣት አለብሽ። መጥፋትሽ ጥሩ አይደለም። ከዚህ በኋላ ተመልሰሽ ራስሽን በተቀጠይበት ሶሻል ሚዲያ የሚባለው ነገር በጣም ጥሩ ተጠቃሚ ብትሆኚ በየቀኑ እየገባሽ ይሆን ነገር ጣል አድርገሽ ብትወጪ መልካም ነገር ነው ለማለት ነው። ከሰዓትሽም ትንሽ ቀንጨብ አድርገሽ ማለት ነው። እና በፈቃደኝነት ጩሂብን እያላችሁኝ ነው። ጩሂብን ታሽ እያልከኝ ነው። እኔ ብያለሁ። አላህ ይወደዳችሁ። እውነት ለመናገር እንዳልከው ነው። የበፊቱን ብንመልሰው ደስ የሚል ቫይቦች ነበሩ። ብዙ ሰዎች ሂዳያ የሚያገኙበታል። እንዳልከው ከሃይማኖት ውስጥም ከሃይማኖት ውጭም ያሉትን ቫይብ ራም ማድረግ እንችላለን። ከዛውም ልክ ያው የተረዳሁትም ነገር አለ። የማይፈልጉም እንዳሉ
ነው። እኔ ብዙም የሰዎችን ስሜት የምከተል ሰው አይደለም። እኔ ታውቀኝ የለ ባቢ አላህን ነው እንጂ የምፈራው ከዛ ውጭ ያለው ነገር ብዙም አያስጨንቀኝም። ግን የፌክ ነገሮች የማስመሰል ነገሮች ላይ ጊዜን መፍጀት ስለማልፈልግ ነው። ብዙ አስመሳይ ነገሮች ላይ ሊትራሊ ጥቅም ማታፈራበት ቦታ ላይ ስትሆን ኢትስ ዩዝለስ። አንዷንም ደቂቃ የሆነ ፍሩት ሲኖረው ነው አይደል አሪፍ። እና ኢንሻአላህ የተሻለ ነገር የምናፈራበት እንዲሆን አትሊስት ፕላትፎርሙን ከመዝናኛነትን ባለፈ ዲናችንን የምናኮራበት ራሳችንም ሴትነታችንን ህይወታችንን የምናሳይበት እንዲያደርግልን እንመኛለን። በሰፊው እናወራበታለን። ባቢዬ በምን አይነት መልኩ የሚለውን ዲስከስ ሀሳብ ካላችሁ ላኩልኝ። ኢንሻአላህ ዲስከስ አድርገንበት መመለስም ካለብን ፊው አወርስ በሲሪየስ መልኩ እንመለሳለን እንደ አላህ ፈቃድ ማለት ነው። ምናልባት እኔ የተረዳሁት ሰዎች ይቅርታ አድርግልኝና አንድ ነገር እኔም ልበልና ልውረድ። እንትን ካረክልኝ ከፈቀድክልኝ ማለት ነው። ቀጥለው። እሺ አመሰግናለሁ። እና እኔ አዲስ ዓለምን ወላይ በጣም ነው መወዳት ለአላህ ብዬ በቃ ለአላህ ብዬ ነው መወዳት በሐቂቃው ማለት ነው። እና አላህ ፈቅዶ ጀነት ላይ ብንገናኝ ደስ ይለኛል። እና ከዛ በተጨማሪ ግን ሰዎች አንዳንዴ በእውቀት ወይም ዳባ አላቸው እውቀት ብቻ አይደለም ከሰው ጋር መግባባት የሚችሉት የሆነ በስነ ምግባር ራሱ በንግግር የንግግር ችሎታው የቃላት አጠቃቀሙ ሰውን የመሳቡ እንዴት ወደ ሰው መሳብ እንደሚችል ሁሉን ነገር ከሷ ሴቶች በተለይ ከሷ መማር የሚችሉና እንደሷ አይነት ሰዎች ከሶሻል ሚዲያ ከጠፉ አንዳንዴ ወይ እውቀት ካለ በእውቀት ትጣራለህ፣ እውቀት ከሌለ ደግሞ በሰው እውቀት ትጣራለህና ንግግር አልችልበትም ላይ ዝም ብላችሁ ስቀባጥር ስሙኝና ትችላለህ። ቀጥል ዝም ብለህ በደንብ ነው የምትችለው። እና እኔ አሁን ባቢ በቃ በራሱ መንገድ የራሱ አረማመድ የራሱ የሆነ የሚራመድበት እውቀትም አለው መንገድም አለው። በቃ እንደራሱ ነው እንትን የሚለውና እኛ ሙስሊሞች ደግሞ እንደ አዲስ ዓለም አይነት ሰው ከሶሻል ሚዲያ ሲጠፋ ለምን ጠፋ እንደዚህ አይነት ሰው ከሶሻል ሚዲያ መጥፋት የለበትም ብለን ራሳችንን መጠየቅ፣ ያኛውንም ሰው በኢንቦክስም ይሁን በምንም ይሁን ሄደን መጠየቅ፣ ምን አይነት ሲቹዌሽን ውስጥ ነው ያለው፣ ምን ቸግሮት ነው፣ ምን ተፈጥሮ ነው የሚለውን ነገር እኛ ሙስሊሞች እንደዚህ ግብ ፈጥረን ወደ ሶሻል ሚዲያ ማምጣት ግድ ነው። ሲቀጥል ደግሞ አዲስ ዓለም ማለት ሰዎችን እንዴት ወደ ራሷ መጣራት እንደምትችል፣ እንዴት ሴቶችን መንከባከብ እንደምትችል፣ እንዴት ወደ እነሱ እዚህ የሶሻል ሚዲያ አጠቃቀም በራሱ ለእሷ ነው የተሰጣትና ብቻ እስቲ ቀጥሉ እንዴ አድርገው እንጂ ጨርሰው እንጂ ያቡጌ ተው እንጂ ጥሩ እያወራ ነበረ እኮ እንዴ ሳታስረው ከንዴ ከፍተህ ተውኩ። ድምጼ ተቆራረጠ ታውቃለህ። የሆነ አንዳንዴ ረጅም ሳውራ ምናምን ድምጼ ይቆራረጣልና አይ ቅድም ለአላህ ብዬ ምናምን ስትል የነበረው ለራስህ ስትል ነው የምትወዳት ማለት ነው። እንደዛ ከሆነ ለአላህ ብዬ ነው የምወድሽ፣ ለአላህ ብዬ ነው በቃ ለአላህ ብሎ የሚዋደድ ሰው ግዴታ ጀነት ነው መገናኘት ያለበት። ለራስህ ብለህ ሳትወዳት እስኪ ለምንድን ነው የምታስመስለው? ተው እንጂ ድምጽህ እየተቆራረጠ ለራስህ ስትል አትወዳት። ለራሴ እኮ አይደል ባብ ስራ ይፍረስና እኔ ያንተን ስራ ውሸት ነው። ለአላህ ብዬ ለእግዚአብሔር ብዬ ምናምን የሚባለው ውሸት ነው። አንድ ነገር ልንገር፣ አንድ ሰው የሆነ ነገሩ ሳይመቸህ ትወደዋለህ አትወደውም። አዲስ እኮ ወድሻለሁ ስለተመቸች እኮ ለራስህ ስትል ነው የምትወዳት። የተመቸህ ነገር እሷ ጋር ካለ ለራስህ ስትል ነው የምትወዳት። ለምን? አንተ የተመቸህንና የተስማማህን ነገር ስላገኘህ ነው። ገብቷል? ድምፅሽን ያምራል፣ ንግግር ትችያለህ እኮ ገባኝ እኮ። ስለዚህ ለአላህ ብዬ አትበላ። እንደዛ ከሆነ የሆነ ነገሩ አንተ ተመችተው ከሆነ እየወደድካት ያለው ለራስህ ስትል ነው። እኔ እኮ ባቢ አንዳንዴ ማንግባባው ነገር ያ የምታደርገው ነገር እንደወዳት ያደረገኝ ነገር ለአላህ ብላ የምትሰራቸው ስራዎች የት ታውቃለህ?
የት ታውቃለህ ለማን ብላ እንደምትሰራ እሷ ንግግሯ ያስታውቃላ። እንደዛ የሚባል ነገር አይደለም። እንደዛ የሚባል ጥንቆላ አልጀመርክም እኮ አሁን አዲስ ወይ መልኳ ወይ ንግግሯ ወይ ስነ ምግባሯ ወይ የሆነ ነገር ስለተመቸ አይደለም ብትወዳት። እንደዛ ነው እኮ ንግግር ትችያለሽ፣ ቃላቶች ትመርጫለሽ፣ ብዙ ነገር ካንቺ ምናምን እያልክ ነበረ። እውቀት እንዳላት እውቀቷን በቃ ተመችቷል፣ መልኳም ይመቻል፣ ንግግሯን ይመቻል። ለራስህ ስትል ነው። ውስጥህ ፍላጎትህ መንፈስህ ውስጥህ ደስ ስላለህ ነው። እንደዛ ነው። ደስ ስላለህ ነው። ወደ ሌላ ነገር እንለፍ። ለማንኛውም አይ እንትን ብለን ማለፍ አይ ውስጥ አንባቢ ነኝ አልክ። አንቺ ደግሞ በቃ ውስጥ አንባቢ አላልኩም ከተናገርከው አንፃር ነው እንጂ ጥንቆላ ላይ የለውም እኮ። አሁን ሌላ ሰውም እንደዚህ አይነት እንደሱ አይነት ሌላ ሰውም አላህ እንዲያመጣልን እንፈልጋለን። ይሄ ማለት አሁን እንደሱ አይነት ሌላ ሰውም ቢመጣ እንደዚህ እሷን እንደገለጽኩባት መልክ እሷን በገለጽኩባት መልክ ሌሎችንም እገልጻቸዋለሁ። ይሄ ማለት ወዴት ልትወስዶ ነው? እሺ ይሄን ነገር አሁን አልወስደውም። እሺ ለማንኛውም ግን ወደ አዲስ እንመለስ። ይሄ አዲስን አጀንዳ አድርገን እንድናወራ ምናምን አይደለም። እኔ እንደዛ ሳይሆን አጋጣሚ ላልገባም ስለምችል በገባውበት ሰዓት ቅድምም ስለሷ ትንሽ ዝም ብዬ እንዳወራሁት እያለችም ልድገመው ብዬ ነው እንጂ ብዙም ማውራትም የለብንም። ማውራት ካለብንም በሚወራበት ቦታና ሰዓት ነው ማውራት ያለብን ብዬ ነው የማምነው። ቅድም ግን አቡኪ እንዳልከው አንዳንድ ሰዎች ከሚዲያ ሲጠፉ የሆነ ክብደት ያላቸው ሰዎች፣ ተጽዕኖ ሊፈጥሩ የሚችሉ ሰዎች፣ ሚዛን የሚደፉ ሰዎች ከሚዲያ ሲጠፉ ይሄ የመጠየቅ ባህሉ እንትን ሊለው ይገባል። ህዝቡ ማለት ነው አይጠይቅም። አንዳንድ ሰው ሲያሽቃብጥለትና ሲያሽቋልጥለት የነበረ ሰው ጠፍቶ ዞር ብሎ አያይም፣ ይረሳዋል ማለት ነው። ከዛ ደግሞ የሆነ ሰዓት ላይ አሁን አቡኪ በውስጥ አልጠየቅም። ለምሳሌ መጠየቅ አለብን አላቅም። ለምሳሌ ነው የምነግርህ። መጠየቅ አለብን ብለህ ግን እያወራ ነው። አብዛኛው ሰው እንደዛ ነው። ስላያት ብዙ ነገር ይላል እኮ። በመጥፋቷ ግን ያልጠየቀ ሰው ነፍ ሰው ነው ያለው። እንደዛ ነው። እንደዛ መሆን የለበትም። ሰው ሲጠፋ ሰው መጠየቅ መቻል አለበት። ለማንኛውም ግን ወደ ጉዳዩ ስንመለስ እኔ ቅድም እንደተናገርኩት አዲስ እኔ ከተረዳሁት ነገር ምንድነው ምክንያቱ ራሴን የጠረጠርኩትና ያስቀመጥኩት ጉዳይ አለና መጥፋትሽ ጥሩ ነገር አይደለም። አሁን በስራ በብዙ ምክንያት ሊሆን ይችላል። እሱ ደግሞ አጣብበሽም የሆነ ነገር አድርገሽም ቢያንስ እንኳን አንድ ሰዓት በቀን ሰዓት የማታገኝበት ጉዳይ ይኖራል ብዬ እኔ አልጠረጠርምና ገብተሽ እንደ ድሮ እንኳን ብዙ አትቀመጪ፣ ወደ አንድ ሰዓትም 2 ሰዓት በሚሆን ገብተሽ የሆነ የምታደርጊበት ፕሮግራም ሊኖርሽ ይገባል። ገብቶሻል? ልክ እንዳሉሽ ሰው ራሱን ሊያውቅ ይችላል። ራሱን እያወቀ ደግሞ ራሱን ላያምን ይችላልና የንግግር ችሎታሽ በጣም ከባድ ነው። የቃላቶች አጠቃቀምሽ፣ አመራረጥሽ በጣም ከባድ ነው። ኃይልሽ በጣም ከባድ ነው። አስተሳሰብሽ፣ አመለካከትሽ በጣም ከባድ ነው። ይሄ መጋፈጥሽ፣ አሸናፊነትሽ፣ ጠንካራነትሽ በጣም የሚገርም ማንነት ነው ያለሽና ይሄን ማንነት ተሸክመሽ ከሚዲያ ጠፍተሽ ዝም ባቲ መልካም ነገር ነው። እኔ እንደታዘብኩት ደግሞ ምናልባት ሃይማኖት የሚባለው ነገር እንትን ሊያደርግሽ ይችላል። ይሄ ኮርኮም ያደርጋልና መኮርኮም በስርዓቱ ቢሆን መልካም ነው። መኮርኮም አላስፈላጊ ከሆኑ ነገራቶችን ብቻ መሆን አለበት ብዬ ነው ማምነው። አሁን ለምሳሌ መስማት አለብኝ መኮርኮም አለብኝ ብሎ የሚያምን ሰው ካለ መኮርኮሙ ከማያስፈልጉ ጉዳያቶች ብቻ መሆን አለባቸው። ሰው ራሱን ሲገድብ ራሱን እንትን ሲያደርግ እነዚህ አላስፈላጊ የሚባሉ እንትኖችን ራሱን ከነሱ ራሱን በመጠበቅ ሌላውን ነገር ግን በስነ ስርዓት ነው በጥንካሬ መስራት መቻል አለብሽ። በተለይ ደግሞ እንዳንቺ አይነት እንዳዲስ ማለት ነውና መመለስ አለብሽ። እኔ የማየው ለውጥ ስላለ ነው። በመመለስሽ የማየው ለውጥ አለ፣ ማየትም አለብኝ። እንደምናይም እርግጠኛ ነኝ እኔ በነገራችን ላይና ብዙ ምቀኛ አለ። መናገርሽ የሚያቅለሻልሽው ትውልድ አለ። ጥሩና ቁም ነገር ያለውን ነገር እያወራሽ ማውራትሽ የሚያናደው ትውልድ አለ። አስመሳይ የሆነ ትውልድ ማለት ነው። ለምንድን ነው እንደዛ የሆነው አላውቅም። ምናልባት አንዳንድ ሰዎች ማንነታቸውም ስለምታውቂው ሊሆን ይችላል፣ አላውቅም። እና ማንነታችንን ግልጽ ታድርግብናለች ምናምን የሚል ስጋትም ሊኖርባቸው ይችላል አንዳንድ ሰዎች። እና እኔ ከታዘብኩት እንደዚህ አይነት ነገራቶች አሉ። ስለዚህ ተመልሰሽ መስራት ያለብሽን ነገር እንድትሰሪ እኔ
በህዝብ ፊት ተማጽኛለሁ፣ መልእክቴን አስተላልፌያለሁ። ከሚዲያ መጥፋት ያለባቸው ሰዎች፣ ትውልድ እንዳይጠፋ መገሰጽ መምከር ያለባቸው ሰዎች ሚዲያ ላይ ቁጭ ብለው ስራቸውን መስራት አለባቸው ብዬ ነው የምለው። ትውልዱ እየተልፈሰፈሰ ነው። በነገራችን ላይ ጴንጤዎች ትውልድን እያጠፉ ነው። እምነት ሃይማኖት አያስፈልግም፣ እምነት ነው እንትን የሚለው እምነት በልብ ነው እምነት ምናምን እያሉ ፕሮቴስታንቶች ትውልዱን አመንምነውታል። በቃ አበላሽተውታል። ቆሽማዳ ትውልድ ነው የፈጠሩት። እንደዚህ መሆን የለበትም። ጠንካራ ትውልድ ራሱን በራሱ የሚመራ ቆፍጠን ያለ አመለካከትና አቋም ያለው ትውልድ እንዲፈጠር ማንንም እንደፈለገ የማያሽከረክረው ትውልድ እንዲፈጠር የምታደርጉት ደግሞ እናንተ ናችሁ። ይሄ ራሳችሁን በስነ ስርዓት መምራት የምትችሉ ራሳችሁን በስነ ስርዓት መሸፈር የምትችሉ ሰዎች ናችሁ ለእንደዚህ አይነት ትውልድ የምትጠቅሙት ማለት ነው። አንዳንድ ሰው በሶሻል ሚዲያ ንግግር ብቻ ማንነቱ የሚቀየር ትውልድ አለ። ነገሩን ሳይፈትሸው እኮ እንደዚህ መፈጠር የለበትም። ሃይማኖት አያስፈልግም የሚል ትውልድ መፈጠር የለበትም። እንደማያስፈልግ አያስፈልግም ብለው የወጡ ሰዎች ብቻ ናቸው የሚያውቁት። እንደሚያስፈልግም አያስፈልግም ብለው የወጡ ሰዎች ናቸው የሚያውቁት። ይሄ ነው እንጂ ሃይማኖት ውስጥ ሆነ ምናልባት ሃይማኖት ልትጠላው ትችላለህ። ወጣህ ግን ሃይማኖት ሳይሆን የምትጠላው ራስህን ነው የምትጠላው። ራስህን ማንነትህን ነው የምታጣው። ጴንጤዎች ደግሞ እንደዚህ አይነት ትውልድ ነው እየፈጠሩ ያሉት። በጣም የረከሰ ትውልድ ፈጥረው ከዛ የሆነ ሰዓት ላይ ላፍ አድርገው ሸውደው እንትን ያደርጉታል ማለት ነው። ስለዚህ ባጭሩ ግን መልእክቴን አስተላልፌያለሁ። መጥፋት የለብሽም፣ መመለስ አለብሽ፣ ስራሽን መጀመር አለብሽ። ምንድነው የምትሰሪው ያንቺ ጉዳይ ነው። ይሄን ይመስላል። ሌላው ደግሞ ማለት ነው አራቦኬ አይ እውነት ወላሂ እቺን ብቻ ተናግሬ ወርዳ ከፈለክ ታወርደኛል፣ ችግር የለውም። እና ለምንድን ነው ይህን ነገር መናገር የምፈልገው? ለምሳሌ አሁን በእኛ በኩል ያሉት ሙስሊም ሴቶች በጣም የሰለጠኑ እየመሰላቸው ራሳቸውን የሆነ ቦታ ነው የሚያገኙት። በቃ ራሳቸውን ነፃ ፈቃዳቸውን ተጠቅመው ራሳቸውን የሆነ ቦታ ነው የሚያገኙትና እነዚህን ሴቶች በሷ አንደበት የሆነ ቅድም እንዳልኩም የምትጠቀማቸው ወርዶች ለእንደነዚህ ሰልጥነናል ብሎ የሚያስቡት ሙስሊም ሴቶቻችን በጣም ይሰራል። የሷ አንደበቶች የሷ ንግግሮች በደንብ ነው የሚሰራው። ራሳቸው በአመጣጣቸው እንደየ ንግግራቸው የሚናገሩ። ለምሳሌ እሷ አንዲት ተራቁታ ሙስሊም ነኝ ብላ መታ ራቁቷን እንዲህ ሶሻል ሚዲያ ላይ በጣም እርብትብት እያለች ድንገት ስክሮል እያደረገች እሷ ቤት ገብታ እኔ እንዲህ ነኝ ብላ የራሷን ሂስቶሪውን ለመናገር ብትሞክር እንደ ራሷ አንደበት እንደ ልጅቱ መናገርና ወደ ራሷ እንድትመለስ ማድረግ የምትችል ቅድም አንተ እንዳልከውም ጠንካራና ምርጥ ምሰሶ ያላት እህታችን ነች። ለዛም ነው ቅድምም እንደዛም እያልኩም የነበረውና ብትቀጥልልን ከሶሻል ሚዲያ እኔ አሁን በውስጥ እንዳላውራት እንደዚህ አይነት ከሷ በጣም ዝቅተኛ የሆነ እውቀት ያለኝና በብዙ ነገር እኔን የምትበልጥ ልጅ ናትና እኔ ልመክራት አቅሙ የለኝም። እሷ ደግሞ የምትመከርና ወደ ሶሻል ሚዲያ ነይ ምናምን ብለናት ሰው በእርግጥ የራሱ የሆነ ህይወት አለው፣ ፊውቸር ላይፍ አለው። ከዛ በዘለለ ግን ባላት ትንሽ ታይማ ላይ ገብታ እነዚህ ሴቶች እንዲረጋጉ ወደ ራሳቸው እንዲመለሱ ይሄ ህይወት አሁን እየኖሩት ያሉት ህይወት በተለይ ደግሞ እስልምና ላይ ሆኖ እያደረጉ ያሉት ነገር እንደማይጠቅማቸውና እቺ ህይወት ዘላለማዊ እንዳልሆነች ተረተውት እንዲመለሱ ማድረግ የምትችለው በራሳቸው አንደበት ሴትነቷንም ተጠቅማ እነሱም ሴት ሆኖ እንደዚህ የሚያጠፉበትን ጊዜያቸውን፣ እድሜያቸውን፣ ህይወታቸውን በሙሉ ምስቅልቅል ወጥቶ ሶሻል ሚዲያ የነሱ መረገጫና የኢስላምም ስም እንዲሰደብ የሚያደርጉ በርካታ የሆኑ ሴቶች አሉና ከዛ አንፃር በጣም አስፈላጊውና ለዚህ ለሶሻል ሚዲያ ለሙስሊም ሴቶች አስፈላጊ የሆነ ጠንካራ ሴት ስለሆነች ነው እንደዚህም እያልኩም ያለሁትና እንዳጠፊብን እና ሰላም አለይኩም ባብዬ ደህና ደር። አንተም ልቤ እኮ ነው ስንቅሽ ይሁን ያዡ ትላለህ። አመሰግናለሁ አቡኪ አመሰግናለሁ። እኔ በጨረፍታ ሴቶች ብዬ እንትን ሳደርግ እሱን ተንተርሰህ አንተ ሴቶች ምናምን ብለህ ጥሩ ምክር ነው የሰጠው። በነገራችን ላይ ቁም ነገር ነው ያወራው። ግን
ሴቶች ብቻ ሳይሆን ወንዶችም ይጠቀማሉ ነው ስንል የነበረው። በአጠቃላይ ሚዲያ ተጠቃሚ ሰዎች ይጠቀማሉ። ሙስሊም ብቻ ሳይሆን ክርስቲያንም ይጠቀማል። ክርስቲያን ብቻ ሳይሆን ሌላ እምነት እና አቋም ያላቸው ሰዎችም ከሷ ይጠቀማሉ። ብዙም የሚጠቀሙት ነገር አለ ለማለት ነው። አቡኪ ያው እኔም አንተም ካላወራን በነገራችን ላይ እኔም እኮ ማውራት አለብኝ በለፍለፍ አለብኝ ብዬ ስለማምን ነው አንተን ማስቆምህና እኔ እናንተ ምላሳችን ስለሚያሳከከን ነው። እና እረዳሃለሁ ወንድሜ፣ ችግር የለውም። ሰዎች ግን ከታች እየተቆጡ ነበር። ይህ አባታቸው በላቸው፣ ከታች የፈለኩትን አውርቼ ወርጃለሁ በላቸው። ምንም ብታመጡት ነገር የለም በላቸው። ሐሳቤን ጨርሼ ወርጃለሁ በላቸው። እስኪ አናዳቸው ከታች አሁን። ኦኬ ኦኬ አዲስ አለሽ እንዴ? ለባብዬ እንዳይሞቀኝ ራሴን ለመቆጣጠር ቆጠብ እያደረኩኝ ነው። ግን ያው እኔ በነፃነት አምናለሁ። ስትል እስልምና ውስጥም ገብቼ ነፃነቴን አጥቻለሁ ብዬ ስለማላምን ሰዎችን ነፃነት ማጣት አለባቸው። አብሶ በሀሳብ ላይ እንደፈለጋችሁ ማንሸራሸር መቻል አለባቸው ብዬ አስባለሁኝ። አስሎንገዝ ስድብና አውት ኦፍ ማነር እስካልሆነ ድረስ። ከዛ ውጭ ሙስሊም ሆነ ክርስቲያን ሆነ ማንም ሀሳቡን የሚገልጽበት መድረኮች ቢበዙ አሪፍ ነው። ዝም በል አንተ አታውቅም ውረድ ሂድ ከዚህ ምናምን የሚባሉበት ቦታ ትንሽ ሰልችቶናል መስለኛል። እና ሳምሃ ኢንሻአላህ እንደዚህ አይነት ፕላትፎርሞች ሁሉም የሚነጋገሩበት ብናገኝ አሪፍ ነው። ከዛ ባለፈ እውቀትን የምናሰፋበት። ድንቁር ያደረገኝ ነገር ምንድነው? ተደጋጋሚ ሀሳቦች ነው ኤቭሪዌር። እኔ አንተ ጋር ብቻ ነው እንደዚህ ካለ በዚያ ስክሮል ነው የማደርገው። ተደጋጋሚ ሀሳቦች የሰውን ልጅ አይምሮ ያላሽቃል ብዬ አስባለሁ። አይምሮ መጠቀም ከቻለን ክሬቲቭ መሆን መቻል አለባት ሁላችንም፣ የኔ ብቻ ሳይሆን ኤቭሪዋን ላይክ ልጆቻችን የሚያነሱትን ሰዎች ላይክ ብታዩ ትደነቃላችሁ። እና ላይክ ማይንድ ብሎዊንግ የሆነ አይዲያዎች እና እሳት የሆነ ትውልድ እየመጣ ነው። ለዛ ሬዲዮ የሆነ እውቀት በቃ አንድ ነገር ላይ ብቻ ችክ ላይክ ፎር ጀነሬሽን ትካም ቁርአን ብቻ ነው የሚሸጋገረው እንጂ አላህ ስለሚጠብቀው ጭንቅላታችን ላይክ ዊ ሃቭ ቱ ትራንስፎርም ኢት አንዳንድ ጊዜና ወጣ ላይ ሀሳቦችን መስማት የምንልመድ እኔ እንደዛ ፍሪ ስፒሪት የሆኑ ሰዎች ጋር መቆየት እችላለሁ፣ መጫወት እችላለሁ። ካለበለዚያ ዝምታ ጥሩ ነው ብዬ አስባለሁ። ዝም ማለትም ጥሩ ነው። አንዳንዴ ካላወቀን ዝም ብንል ጥሩ ነው አይደለ ባቢዬ? ሀሳብን ከማለት ሁሉም አዋቂ ስለ አንድ ቶፒክ፣ ሁሉም ፖለቲከኛ፣ ሁሉም ፓስተር፣ ሁሉም ኡስታዝ ሊሆን አይችልም። ሁሉም የራሱ የሆነ ክህሎት ይኖረዋል። በዛ ክህሎት ላይ ሞር ሪፍሌክት የሚያደርግበትን ነገር ማዳበር ነው። መቀናናት ወይ መመቀኛኘት ሳይሆን የሚጠቅመን መልሶችን የምናዘጋጅ ትውልድ ነው እንጂ ዝም በል አንተ አታውቅም እኔ ብቻ እናገራለሁ የምንል ከሆነ በላያችን ላይ የወጡብን ጊዜ በኋላ ላይ የኛ ተረግጠን ደግሞ ሌላ ነገር ነው የሚሆነውና ሁላችሁም you should wake up። ሴቶች ላይ ብሎ ያነሳው ነገር እኔ ሴቶች ዩዥሊ ምክር የማነሳቸው ነገሮች ፈርስት ሃንድ ኤክስፒሪየንስ ከራሴ ላይ ከደረሰብኝ ነገር ጓደኞቼ ጋር ከሰማሁት ነው እንጂ ብዙ በቂ የሆኑ መካሪዎች አሉ፣ ሞቲቬሽናል ስፒከርስ አሉ፣ በዲን ዙሪያ ኡስታዛዎች አሉ። በቂ ሴት እንዲትሆን ሴት እንደዛ ትሆን የሚለው ነገር ሪፍሌክት ማድረግ አልፈልግም። ቢኮዝ አሁን ኦልሬዲ ጀነሬሽኑ እንዳልኩ ወንድ ብቻ ሳይሆን ሴቶችም ነቅተዋል። ሴትም ወንድም ህፃናት ነው የምናሳድገው። አይ ብለን የምናፍናት ሴት ከዚህ በኋላ አትኖርም። ስለዚህ በእውቀት የተሞሉ ብዙ ሴቶች እንዲኖሩን እንመኛለን። የተሳሳትነውን ደግሞ እየታረምን መሄድ እንችላለን ነው። ከዛ ውጪ ዲስትሮይ ማድረግ የነሱን ዲማንዲንግ እኔ ባልኳችሁ መንገድ ብቻ ሄዱ የሚባሉ ሴቶች አሁን ላይ እየጠፉ ነው። እኔ ካልኩት ውጪ እኔ ከተናገርኩት ውጪ ላይክ የሆነ ዲማንድ የምናደርግባቸው ነገር የለም። ወጥተዋል፣ ስራ ይሰራሉ፣ ዲናቸውን ያስተምራሉ ምናምን የምታያቸው በጣም አሜዚንግ የማውቃቸው ብዙ ሴቶች ስላሉ ከነሱ እኔም እየተማርኩኝ ነው። እኔ ያን በዲን ዙሪያ ከዚህ የመጣሁበት ዓለም እኔ ወንድ ሴት ሁሉ ኤቭሪዋን ኢዝ ኢኳል ከሚል ያበደ ቦታ ነበረ። ግን እኔ ፉክክር ምን አስፈለገኝ? እኔ ነኝ። እኔ ደግሞ በቂ ነኝ። አላህ በዛ አድርጎ በሴትነቴ በሚበቃው ወንድ አድርጎ አልፈጠረኝም። ስለዚህ የወንድን ነገር ላቅ እችላለሁ ማለት አይደለም። ስለዚህ ራሳችንን ኤምብሬስ ካረግን፣ ራሳችንን ካወቅን፣ ራሳችን ላይ ከሰራን we start loving ourselves ሴትነታችንን መውደድ እንጀምራለን። ያለበለዚያ ያው
ሌላ ጾታ ላይ ዲፔንድ እናደርጋለን። ሁሌ ኮምፕሌን ወንድ ላይ እንደዚህ ላይ ምናምን እያልን ታክከን ነው የምንኖረው። ሁልጊዜ ፕሮብለም ወንድ ላይ ሁልጊዜ ምናምን እያልን እንታከካለን። ቢኮዝ የበታችነት ስሜታችንን ለማላቀቅ ስንል የሆነ ነገር ላይ መለደፍ ስለምንወድ እንደ ሂውማን ባህሪ ነው። አይገባኝም። አንድ ነገር የኔ ፎልት ነው ብለን መውሰድ ስለማንወድ ማለት ነው። እና እንደ ማህበረሰብ ብዙ ቦታዎች አሉ ሊዳሰሱ የሚገባቸው ጅስት የሆነ ነገር ብቻ ከበን ይሄ ብቻ ነው የምንለው ነገር አይደለም። ዓለም ሰፊ ናት። ኤክስፕሎር አድርጉ። ቲክቶክም ኖት ኦንሊ የሆነ የአበሻ ቲክቶክ አማርኛ ወይ ኦሮምኛ ወይ ትግርኛ ብቻ አይደለም እኮ ላይ ዓለም ላይ ነው። እስልምናም ብሮድ እያደረጋለው ሪሊጅኖች ቶኮች አሉ። ክርስትናና እስልምና ብቻ የሚባለው ነገር ራሱ አዛ አድርጎኛል። ወጣ ብላችሁ የምታያቸው የኤቲስቶች ጥያቄ የአግኖስቲክሶች ወይ ምንም ነገር የማያውቁ ሰዎች ምናምን ሄዳችሁ ስታወሩ የኤክስፕሎር የምታደርጉት ነገር ሌላ እውቀቶች ስላሉ የሚመስለን እኛ ይቺን የተጨበጠ የምናያትን ነገር ላይ ስለሆነ የምናተክረው ነው። ኪፖን ሰርችኝ። እናንተም ሀሳብ አምጡ፣ እንታገል፣ እንሟገት። እኔም ጭንቅላቴ እንዲሰፋ ማለት ነው። ባብዬ እኔ አንተ ጋር የሚመቸኝ እንደፈለኩ ሆነ ማውራት ስለምንችል ፍሪደም አለ እና በዛ ፍሪደም እንቆያለን ኢንሻላህ። ቲክቶክ አንተም እንድትጠፋ አልፈልግም። ቢኮዝ the only place መሄጃዬን ዘግተህብኝ በምቀኝነት ነው የማየው። በሌላ አላየውም። በምቀኝነት አውቆ ዘግቶ ጠፋ ብዬ ነው እምለው። ይሄ ሴራ ነው አድርጌ እንደ ኮንስፒሬሲ ቲዮሪ አጥንቼበት ነው የምመጣው። ኤምሲሲ ስኩዌር ምናምን እያልኩ ቁጭ የፊዚክስ ነው የማደርገው ብጠፋ። አይ ሚን ወይም የት ሄጄ ኮምፕሌን አደርጋለሁ ሰው እንዳጠፋብኝ። አንተም ተያይዘን አላህ ብሎ ነገሮች እንደሚሆኑት እንዳላህ ፈቃድ ይሆናሉ። እኔ ልከርበት አይበቃኝም ባቢ። አይ ይበቃሻል አይበቃሽም እንኳን ማለት ካለብን እኔ ብቻ ሳልሆን ከታች ያሉ ሰዎችም ነው ማለት ያለባቸው። እንደኔ ከሆነ አይበቃሽም። እኔ እንኳን የምጠፋው በስራ ምክንያት ነው እንጂ ቁጭ ብዬ እንትን ባደርግ ደስ ይለኛል። ምክንያቱም እኔ የማውራቱ የመለፍለፉ የበጥረቁም ሱስም ስላለብኝ እንደዛም አፈጣጠሬም እንደዛ ነው። ባህሪ በቃ እኔ ካላወራው የመሰለኝን ካልተናገርኩ መጠየቅ ያለብኝን ካልጠየቅኩ ደስ አይለኝም እና ባልጠፋ ደስ ይለኝ ነበር። በስራ ነው የምጠፋውና እኔ እመለሳለሁ። እንደዚህ ደግሞ አንዳንዴ በሞተ ሰዓት ነው እንጂ ብቅ እላለሁ። ጊዜ ሳገኝ ደግሞ ሰዎች እንትን ባላሉበት ሰዓት እመጣለሁ። እኔ እንኳን አለው እኔ ባልመጣ እንኳን መምጣትና መመለስ ያለባቸው ሰዎች የኔ መምጣት ምናልባት ከምንንም በላይ ለራሴ ነው ጥቅሙ ብዬ ነው እንትን የማደርገው። ምክንያቱም ይዝናናለሁ፣ ማላውቀው ብዙ ነገር ስላለ ብዙ ነገር አውቅበታለሁ ብዬ ነው እንትን የማደርገው። የእናንተ መመለስ ግን የእናንተ መምጣት ወደ ሚዲያውና ወደ ቲክታኩ መመለስና መምጣቱ እናንተ ብቻ ከእናንተም በላይ ከራሳችሁም በላይ ብዙ ሰዎች ስለሚጠቀሙ ነውና መጥፋት የለባችሁም። እንደ እና አዲስ አንቺ መጥፋት የለብሽም፣ መመላለስ አለብሽ። ላይቭሽን እንደ ድሮ መጀመር መቻል አለብሽ። ጥሩ ነገር እንደዚህ አድርጌ ነው እንደውም ማውራት ያለብኝ። መደፈር አለባችሁ። ለነሱ መደፈር ለነሱ ጽድቅ ነው። መደፈር ለነሱ ጥሩ ነገር ነው። መደፈር ለነሱ በቃ ችግራቸውን ተረዳ ማለት ነው። የሚፈልጉትን ነገር አገኙ ማለት ነው። እሱ ነው የሚፈልጉት። ነው እርኩስነት እኮ ነው። በነገራችን ሃይማኖት አለኝ ባህል አለኝ በሚል ህዝብ ላይ ፓንታቸውን እያሳዩ የሚሄዱ ሴቶች በጣም ነው የሚያስጠላው። በቃ እኔ ይቀፈኛል። እኔ አሁን ወጣ ያልኩ ሰው ነኝ አይደል? በጣም ነው የሚደብረኝ። በጣም ነው የሚያስጠላኝ። ፓንታቸው እየታየ ጡት ጫፋቸው ይሄ የጡታቸውን ጫፍ ብቻ ሸፍነው ደረታቸውን እንትን አድርገው ምናምን ጸጉራቸው እንትን ነው። የአልጋ ልብስ ለብሳችሁ መውጣት አይደብርም እንዴ? ከዛ ተደፈርን ትላለች ደግሞ ተደፈርኩ ተተናኮለኝ ስሜትህን አትቆጣጠርም እንዴ ትለዋለች። ወንድ ልጅ መድፈር አለበት ብሮ። እንደዚህ አይነት ሴቶች መደፈር አለባቸው። በቃ ድፈሯቸው። ቲክታከር ሆናውን የሚባሉ እንደዚህ ብለው ራቁታቸውን የሚሄዱ ሴቶች ድፈሯቸው። ባለትዳርም ብትሆን ትደፈር። ባሏም ቢሆን ባገኛችሁት ግደሉት። ምን ይሆናል? የሚስቱን እንትን የማያስከብር ወንድ ልጅ መገደል ያለበት ምን አባቱ ይሰራል? ወንድ አይደለም። በቃ ውሰዱት።
እየመረራቸው ቢሆን ዋጡት። ትልቁም ነገር ነው እያወሩ ያሉት። እርኩስ ትውልድ መፈጠር የለበትም። አመሰግናለሁ። ብዙ ቆይተናል። ሌላ ጊዜ ደግሞ ገብተን ይሄ ሰው ቤቱ ላይ መላክ ለፕሮቴስታንቶች ጥቅም የሚሰሩ ሰዎች ናቸው። አንደኛ ግሩፕ ይሄ ግሩፕ ነው። ለምሳሌ በእስልምና ጋርም አለ። ገብቶሻል? አሁን ለምሳሌ ሃይማኖት አያስፈልግም፣ እምነት የለንም፣ እኔ በሃይማኖት ምናምን የሚሉ ደግሞ አሉ። ስማቸውን መጥራት አልፈልግም። ጴንጤ ናቸው፣ በሙሉ ጴንጤ ናቸው። ውሸት ነው። ነፍ ሴቶች አሉ፣ ነፍ ወንዶች አሉ፣ ጴንጤ ናቸው። ገብቶሻል? ማስከለብሰው ነው ማለት ነው እየሰሩ ያሉት እነዚህ ሰዎች። ለጴንጤ ነው እየተሰራ ያለው ሁሉ ማለት ነው። አብዛኛው ሰው ለጴንጤ ነው እየሰራ ያለው። ሚዲያ ላይ በጣም ተሰግስገው ለጴንጤ ነው የሚሰሩት። እነዚህ ሰዎች በእስልምናም ያሉ ሃይማኖት የለምም በሚሉ በኦርቶዶክሳውያን ጎንም ያሉ ሰዎች በውስጥ ይተዋወቃሉ፣ እርስ በርሳቸው ይተዋወቃሉ። ሚዲያ ላይ መጥተው ፖለቲካ ይሰራሉ እንደማይተዋወቁ ማለት ነው። አይገርምም? ገብቶሻል? በውስጥ ግን ሆኖ ጭንብላቸው መገለጥ አለባቸው እነዚህ ሰዎች። ምክንያቱም በዚህ ያሰደቡት ሌላ ነው። ጭንብላቸው መገለጥ አለባቸው። እንደዛ ነው ማለት አሁን ለምሳሌ አሁን ኦርቶዶክሳውያን የሚሳደቡ የሉም ማለት አይደለም። ግን አሁን ለምሳሌ እናኪ የተሻሉ ናቸው፣ በእውቀትም የተሻሉ ናቸው፣ በስነ ምግባርም የተሻሉ ናቸው ከነሱ ማለት ነው። ገብቶሻል? እነዛ ቢያንስ እነዛ አሁን አኬ እኔ እርግጠኛ አይደለሁም፣ የሆነ ሰዓት ላይ ላጥ ብሎ የሚጠፋ ሰው ነው ከኦርቶዶክስ ማለት ነው። በእርግጥ ማንነቱ የታወቀ ሰው አይደለም። ጠጅቱ ብሬ ፕሮቴስታንት ጴንጤ ነች። አኬ የሚታወቅ ማንነት የለውም። ጴንጤም ሊሆን ይችላል፣ አኬ አይታወቅም። በጣም ምስጥ የሆነ ሰው ሊሆን ይችላል። በእንደነዚህ አይነት ሰዎች ነው ሚዲያ የተወረረው። የምሬን ነው። ትልቅ ነገር ነው ይሄ። በነገራችን ላይ እስኪ ስሩበት፣ ታዘቡት። እስኪ እናንተ እስኪ ንቁ፣ እስኪ እዩት ምን እንደሚደረግ ማለት ነው። ስለዚህ በእነዚህ ሰዎች ነው ሚዲያን የተቆጣጠሩት፣ እነዚህ ሰዎች ናቸው። ስለዚህ ሰው መነሳት ካለበት እነዚህ ነው መጨፍጨፍ ያለበት፣ እነዚህ ነው ማሽቀንጠር ያለበት፣ እነዚህ ነው ማስወጣት ያለበት። አሁን ኦርቶዶክስ ንቃ ብትለው አይነቃም። ምክንያቱም የሚያሽከረክሩ ኦርቶዶክስ የሚመራው በጴንጤ ነው። የሆነ አዲስ አጀንዳ እንትን አደረጓቸውና ባለፈው ሙርሌ የታወቀ ነገር እኮ ነው። አሁን ሙርሌ የመለሰው ማን ነው? ሙርሌ ከኦርቶዶክስ አይደለም የሰለመው። የመለሰው ማን ነው? የመለሱት ፕሮቴስታንቶችና እምነት የለም የሚሉ ሰዎች ናቸው የመለሱት። እቺ መቅድ የምትባለዋ የመለሳት ማን ነው? ማን ነው የመለሳት? ፕሮቴስታንቶች ናቸው የመለሷት። ማሂ ገረዷ የመለሳት ማን ነው? ማሂ እኮ ጫፍ ላይ ነበረት አይደል? አሁን ለምሳሌ ወደ እናንተ ለመቀላቀል ማን ነው የመለሳት?
ሃይማኖት የለም የሚሉ ሰዎችና ፕሮቴስታንቶች ናቸው የመለሷት። አሁን ላይ ሊንዳ የመለሳት ማን ነው? ሃይማኖት የለም የሚሉና ፕሮቴስታንቶች ናቸው የመለሷት። እንደዚህ ነው እየተሰራ ያለው። አዲስ ዓለም ላይ ያላደረጉት ነገር የለም። በነገራችን ላይ አሁን ለምሳሌ ስለማይመለከተኝ ነገር እያወሩ ሚዲያ ነው። ለማንኛውም እኔ የሚከሰኝ ሰው የለም። አዲስ ዓለም ላይ አሁን ለምሳሌ ያልተደረገ ነገር የለም። ያ ነገር ያደረጉት አሁን ለምሳሌ እንትን ካለች በኋላ ከሰለመች በኋላ የሆነ ነገር ተፈጥሮ ነበር አይደል? እሱን ያደረጉት ሰዎች የቅርብ ሰዎች ናቸው። እሷን የሚያውቋት ሰዎች ናቸው። ጓደኞቿ ናቸው። ተደብቀው ሃይማኖት የለንም የሚሉ ጓደኞቿ ጭምር ናቸው እሱን ያደረጉት። አዎ እንደዛ ነው። እሷ ላይ ያላደረጉት ነገር የለም። አሁን አይፈልጉም። አዲስ ዓለም ወደፊት መጣ እንድታወራ አይፈልጉም። በጣም ነው የሚሸበሩት። በነገራችን ላይ አዲስ ወደፊት መጣ መናገሯ በጣም የሚሸበሩ ሰዎች አሉ። በጣም የሚንቀጠቀጡ ሰዎች አሉ። ታወራለች፣ ትመጣለች። አንድ ብላ መጀመር አለባት። እንደውም አዲስ ዓለም አድርስላት። አዲስ ዓለም ከዚህ በኋላ ስራዬም ብላ አጀንዳ እየቀረጸች እንደውም ከሷ ብዙ ነገር ነው የሚጠበቀው። ከሷ ብዙ ትውልድ ነው የሚማረው። በነገራችን ላይ ከሷ ሴቶች ብዙ ነገር ይማራሉ። ራስ በራስ መምራትን፣ ወሳኝነት፣ ጠንካራነትን፣ መጋፈጥን፣ አሸናፊነትን ሴቶች ከአዲስ ዓለም ነው የሚማሩት። ሊማሩ የሚችሉት እሷ ላይ ያልተደረገ ነገር የለም። አሁንም በጣም ነው የሚከታተሏት። ምክንያቱም ካወራች የምትፈጥረው ነገር አለ ብለው ስለሚያስቡ እንድታወራ አይፈቀድም። እንደዚህ የሚያደርጉ ሰዎች ኦርቶዶክሳውያን ናቸው አይደሉም፣ ፕሮቴስታንቶች ናቸው። እና ሃይማኖት ምናምን የሚሉ ሰዎች ማለት ነው። ታወራለች፣ ትመጣለች። እንደውም መምጣት አለባት ወደፊት። ፊት ለፊት ላይ ከፊት ነው ያለችው፣ ግን መስራት መጀመር አለባት። እረፍት ላይ ነበረች። ትንሽ እንትን ብላ ነበረ፣ ቀዝቀዝ ብላ ነበረ፣ ትታው ነበረ። ወደፊት መምጣት አለባት። አዲስ ዓለም መስራት አለባት፣ መጠንከር አለባት። ብዙ ነገር ነው የሚጠበቅባት። ከአዲስ ዓለም ሙስሊም ብቻ አይደለም የሚጠቀመው። ሰዎች በእነሱ በደን ሌሎች አላማቸው የሚያስፈጽሙ ሰዎችም አሉ። እነሱም ከሷ ብዙ ይማራሉ። ራሳቸውን በራሳቸው መምራት የማይችሉ ሰዎች ከአዲስ ዓለም ብዙ ይማራሉ። መጋፈጥን ከአዲስ ዓለም ሁሉ ሰው ነው የሚማረው፣ ሙስሊም ብቻ አይደለም። ሴቶች ከአዲስ ዓለም የትኛውም ሴቶች ብዙ ነገር ይማራሉ ከሷ። ስለዚህ ወደፊት መጣ ብዙ ነገር ይጠበቅባታል፣ መስራት መቻል አለባት። ይሄ ነው። እነሱ በረቀቀ መንገድ ነው የሚሰሩት፣ ተከፋፍለው ነው የሚሰሩት። እንደዚህ ዛሬ እንደዚህ እናደርጋለን፣ እንደዚህ እንዳይፈጸም፣ እንደዚህ ከተፈጸመ ደግሞ እንደዚህ እናድርግ፣ በዚህ እንውጣ፣ በዚህ እንግባ እያሉ ነው እነሱ አጀንዳቸውን ቀርጸው የሚንቀሳቀሱት። ጴንጤዎች ናቸው። ትፈረካክሳለህ እየተባልክ ነው። የተሰገሰክ ጴንጤ፣ ሃይማኖት የለኝ የምትል ጴንጤ፣ የአዝማሪ ልጆች፣ የጴንጤ የፓስተር ልጆች፣ የአስወላቂ ልጆች ትፈረካክሳለህ። የተሰገሰክ ሁላ ትፈረካክሳለህ። አንተ እንደዚህ አይነት ሰው ግን ምን አይነት ሰው ነው? በእናታችሁ እስኪ ና፣ እስኪ ልኬልሃለሁ፣ ና ግባ እስኪ። ልኬልሃለሁ፣ ተቀበለው። ሰላም ብያለሁ። ሰላም ባቢ፣ እንዴት ነህ? ደህና ነኝ። ኮመንትን እስኪ ድገመው በድምጽ። እኔ አላወቅኳትም ነበር እኮ ጀለስ። ማንን? ቅድም መቅዲ ምናምን ነገር ስትለኝ አሁን አስረዱኝ። ጀለስ ልጆች እስካሁን አታውቅም እንዴ? እንዴ እኔ ማለት መቅዲን አላወቅኳትም ነበረ። ለካ የኛው ጉድ ነበረች ማለት እንደ መመለሷን ነው የማታውቀው? ያ እንደሰለመች ምናምን ነገር አቅ ነበረ። ከዛ በኋላ ድምጿ ሲጠፋ ከሶሻል ሚዲያ ላይ ለካ ሸዋሿ ተሰርታ ነው አልኩ። ሸዋሿ ተሰርታ አይደለም ከሚዲያ የጠፋችው፣ እኛ ገርፋናት ነው። በነገር ላይ ስንገርፋት በጣም ደንግጣ ነው የጠፋችው። ምክንያቱ
ነገሩ ግልጽ ከመሆኑ በፊት ነው እኛ የተናገርነውና የሆነ ነገር ደረሰን እሱን እንትን አድርገን ተመርኩዘን ገረፍናት። ከዛ በጣም ተሸማቃ ነው የጠፋችው። እሷ አሁን አይምሮዋን የቀየሩት ጴንጤዎች ናቸው። አንዷ ደግሞ ነበረች አንድ ምን ልበላት አንድ የሆነች በቃ በግ የሆነች ልጅ ነበረች። አንድ በቃ የእንትን አፍቃሪ ናት እሷ። ወንድ ካገኘች አይደለም ሃይማኖት ጾታዋ ተቀይራ የሆነ ነገር በቃ ሴና ምናምን ብትበላል እንትናስ ያቺ 3 ነበሩ። እሷ አለች፣ ቃል አለች እና ዳሪያ የምትባለው ማቅድ የሆነችም አለች እና ግን የሆነች የቃል ጓደኛ ደግሞ ሌላኛዋም ደግሞ አለች። ጠፍታለች መሰለኝ። አሁን እሷም ማነች? እሷ የሆነች ስሟን አስታውሱኝ ጀለሶች። ይህቺ ደስ የጠፉ ሰዎች ማፈላለግና አይደለም ያለ ነው። አቡኪ እያደረግን ያለ ነው ምንድነው? ጴንጤዎች ያጠፏቸው እና የገሰጿቸው ከእስልምና እንዲመለሱ ያደርጓቸው ሃይማኖት የለንም እያሉ መንገድ ላይ ቁጭ ብለው ከአንድ ሃይማኖት ወደ አንድ ሃይማኖት ሰዎች የሚልኩ ሰዎች ነው እያወራን ያለ ነው እንጂ የጠፋ ሰውማ በራሱ በዛ ይጥፋ። እንደውም ምን ይሰራልናል? አቡኪ አጀንዳ ለማስቀየር ነው የገባው። እኔ ነኝ ለካ የሳብኩ እኔ ነኝ ተጠያቂ። ሚዩት አድርግ። እኔ እኮ የሆነ ነገር ስናወራ ነበርና ስለሱ ያወራ መስለኝ እኮ ነው እንትን ልልህ እኮ ነው ያስገባውክ። ምንድነው ለምን አይምሮህን አይሰራም እንዴ ምናምን ለማለት ነው። ምክንያቱም ሌላ ነገር እያወራን ነው ለምን አትረዳ ምናምን ለማለት ነበር ያስገባው። አንተ ነህ ትክክል ባጭሩ። ኦኬ እኔ እኮ ብዙ ማውራት ደስ አይለኝም በነገራችን ላይ ይሰለቸኛል። እኔ ብዙ ማውራት ወይ የሆነ የሚጠጣ ነገር ማስቀመጥ አለብኝ ወይም ደግሞ ስራዬን ብዬ እንትን ማድረግ አለብኝ ወይም ደግሞ ሰዓቴን ማስተካከል አለብኝ። ቱዴይ ምናምን የምትባል ልጅ ራስሽን ትውኛለሽ። ከታች ቁጭ ብላ እየጻፈች ነው ራሷች ሴና ምናምን የምትባለው። አንተ አሁን ወንድ ከሆንክ ራስህን አጥፋ። የሴና ድምጽ ያምራል ምናምን እያልክ ከሆነ ራስህን አጥፋው። ሴት ልጅ አታውቅም። ድምጽ የሚባለው ነገር አንተ አሁን አታውቅም ማለት ነው። ባጭሩ ሴት አይተም አታውቅም፣ ሰምተም አታውቅም። እንዴ አንተ ከተራራ ነው እንዴ የተፈነቀልከው? የዝንጀሮ ዝርያ ነህ እንዴ አንተ? አሁን የበግ ዝርያ ነህ? ድምጿ ያምራል ይላል እንዴ ደግሞ? ድምጿ አያምር፣ ፊቷ አያምር፣ ንግግሯ ሲያስጠላ፣ ገመዳፍ፣ አይምሮዋ አሰልቺ። በሷ ሻፍደህ ከሆነ ራስህን አጥፋ ወንድሜ። በሷ ሻፍደህ ከሆነ እንደውም ሰዎች አህያ ያላችሁ ሰዎች አህያችሁን ጠብቁ። ይሄ ልጅ ማለት ነው ምንም አይለይም። አመሰግናለሁ። ለማንኛውም ስናሳጥረው ዳሩ ነው ዳሩ በአጋጣሚ እኮ አውርተናል የሆነ ጊዜ ላይ የሆነ ጉዳይ ላይ ምናምን አውርተን ነበርና እኔ ከዛ በኋላ ብዙም ኦንላይን አልጠቀምም ታውቃለህ። እንዲህ ከማን ጋር ነው ያወራው? ከአንተ ጋር። አንተ ስንት ሰዓት ሙሉ አውርተን በየሆነ ጉዳይ ላይ ከዛ በቃ እኔ ከዛ በኋላ ኦንላይን ብዙም አልገባም ታውቃለህ፣ አልጠቀምም። አሁን ግን አንድ ጥያቄ ያለኝ ለአንተ። ምንድነው ጥያቄው? እነዚህ ሰዎች እንግዲህ ብዙ ኢንፎርሜሽን ይደርሰዋል እና እነዚህ ሰዎች በምክንያት ነው እንግዲህ ሃይማኖታቸውን ደብቀው በሌላ ሃይማኖት መልክ እየሰሩ እንደሆነ ምናምን እና እንዴት እስቲ ምን አይነት ፍንጮችን አግኝተ ነው እንደዚህ ልትል የቻልክበት? ድፍረት ካልሆነብኝ ምናምን። ደፍራል እንጂ ከዚህ በላይ እንዴት አልደፈርክም? እኔ አሁን ምን አይነት እንዴት ምናምን የሚባለው ነገር አሁን እኔ ማውራት በፈልግ አንተ እስክትጠይቀኝ እጠብቃለሁ እንዴ? አቡኪ አንዳንድ ጊዜ ግን ለምንድን ነው የማንግባባው? አንድ ቋንቋ እየተናገር የአንድ ሀገር ልጆች ሆነን ኢትዮጵያዊነት የሚያስከደኝ እኮ ይሄ እኮ ነው አንዱ ምክንያት እኮ ይሄ እኮ ነው። እኔ ሳወራ ነበረ ነገሩን የሆነ ሰዓት ላይ ግልጽ አድርገዋለሁ። ነገሩን የሆነ ሰዓት ላይ ስገነፍል ልክ እንደ መንፈስ ቅዱስ ይገነፍላል አይደል የተባለው? ልክ እንደ መንፈስ ቅዱስ ስገነፍል ግልጽ አድርገዋለሁ። ልክ እንደ መንፈስ ቅዱስ ስገነፍል ብዙ ነገር እነካካለሁ፣ ብዙ ነገር አነሳለሁ ብዬ እያወራው ነበረ። አሁን መጣና በምን ምክንያት ነው ብለህ ስትጠይቅ እኔ አሁን ጥሩ ነገር ብመልስልህ አያስችለኝም፣ መመለስ አልችልም ጥሩ ነገር። ምክንያቱ ብዙ ነገር እየለፈለፍኩ ነበርና አልተረዳም። መጥፎ ነገር እንዳልመልስልህ ደግሞ ታሳዝነኛለህ። ኢትዮጵያዊ ነህ፣ ወንድ ልጅ ነህ፣ በወንድ ልጅ የሚጨክር አንጀት የለኝም። ገብቷል?
ችግሩ በጣም ከባድ ነው። ሊገባ ይገባል። እኔ አሁን ፍንጩን እየሰጠው ነው። እናንተ ማድረግ ያለባችሁ ነገር ምንድነው? ከራሴ ጀምሮ ሰው የሚያደርገውን ነገር በሙሉ በየቀኑ እንቅስቃሴውን በሙሉ ንግግሩን በመመርመርና በመፈትፈት ምን ለማለት እንደፈለገ እናንተ ራሳችሁ ድረሱበት። ወይ የገባችሁ ሰዎች ካላችሁ ምን እንደተረዳችሁ በውስጥ ጻፉልኝ እያልኩ ነበር እኮ አቡኪ። ሰዎች እስኪ ከኔ ምን ተረዳችሁ፣ የተረዳችሁትን በውስጥ አስቀምጡ እያልኩ ነበረ ቅድም። ይሄን እንትን ብለህ አንተ አሁን ከምን አንጻር ነው ፍንጩ ስጠን ብለህ ወደ ኋላ መለስከኛው። ይሄ ከባድ ነገር ነው አቡኪ። ለዛሬ እንደው ምህረት አድርጌልሃለሁ። ሁለተኛ ግን እንደዚህ አይነት ጥያቄ እንዳትጠይቅ። ደግሞ ቀብድን እንትን አስቀድመህ ነው ብዙ አውርተን ነበረ። ብዙ በቃ አንድ ሰዓት የሚሆን እኔ ከወንድ ልጅ ጋር አውርቼ አላውቅም። አንድ ሰዓት ከወንድ ልጅ ካወራው ወይ ሰክሬ ነው ወይ ተቸግሬ ነው እንጂ አንድ ሰዓት ከወንድ ልጅ ያወራል። እዚሁ ላይ ምንድነው ወዴት ኖ በፍጹም ወይ ሰክሬ ወይ ተቸግሬ ነው እኔ ከወንድ ልጅ ጋር አንድ ሰዓት ማወራው እንጂ አላወራም እኔ ከወንድ ልጅ ጋር። ተሳስተሃል። ለማንኛውም አመሰግናለሁ። ሌላ አዲስ ነይ እስኪ ስላንቺ ሳወራ ነበር እና ሰላም ልበልሽ። ነይ ማውራት የምትችይ ከሆነ ነው። ለማንኛውም ዳሩ ማውራት አትችይም። አመሰግናለሁ። እኔ ጋር ገስት መግባት ምንም የተለየ ስሜት አይሰጥም። ምንም የተለየ ነገር የለውም። በቃ ቀነጠስኩሽ፣ ይቅርታ አድርጊልኝ። እናሽቃብጥ እንዴ ሰዎች፣ እናሽቃብጥ። የኢብሮን እንትን እንበል እንዴ? ውጤቱን እየጠበቅን ነው። በቃ እኛ ውጤት ነው የምንጠብቀው። ሀገር አቀፍ በሆነ አጀንዳ እጃችን እንትን ብለን አዲስ ምን ብለሻል? አላየሁትም። ይመችሻል? ወላሂ ተሳስታ ነው። መንገድ ጠፍቶባት ነው። እሺ አሙና አይ ችግር አለበት። የኢትዮጵያው የሚባል ትውልድ ደግሞ በቃ በኑሮ ውድነት እንትን የቆረቆዘ አይምሮን ተሸክሞ እኔን ያደነቁረኛል። ደግሞ ሰዎች አሬ ትንሽ እንትን የሆነ አይምሮ ነው ያለ፣ የተረጋጋ አይምሮ ነው። በቃ እኔ ከኢትዮጵያ ውጭ ስለሆንኩ በቃ ረጋ ብዬ ነው እየሰራው እንትን የማደርገው። እተኛለሽ እና ዝም ብለሽ አንዴ ከቻልሽ ነይ አዲስ ፈልጌሽ ነው። እንትን አትበሉኝ፣ አትረብሹኝ። በቃ የማታወሩ ከሆነ መላክ የለባችሁ። ስልካችሁን ኪሳችሁ ውስጥ ከታችሁ ትዳትብሉ። በቃ እንትና የሆነ ቦታ ላይ ቁጭ አድርጋችሁ ስራችሁን ስሩ። ሰው በጣም ነው የሚረበሸው። እኔ እንኳን ችግር የለውም ዝም ብዬ ነው እያወራ ያለሁት። ሌላ ትምህርት ላይ እየሰጡ ሰዎች እንደዚህ ብታደርጉ በጣም ከባድ ነገር ነው። ሰዎች ከሰው ጋር እያወሩ እንደዚህ ብታደርጉ በጣም ከባድ ነገር ነው። ብሎክ የሚያስደርግ ነገር ነው እነሱ ጋር። ስለዚህ አይምሮዬን እንትን አታድርጉት። እንደ እየተሳሰብን እንጂ እኔ አልወድም። እውነት ለመናገር መጨናነቅ አልወድም። በጣም ነው የሚጨንቀኝ። እኔ አሁን ድምጽ ምናምን ስሰማ ማለት ነው። ስራ እየሰራ ሰው ስልክ ካወራኝ አልችልም። ሰው ስራ እየሰራ ስልክ ያለ እኔ ስራ እየሰራው ማላወራ እንትንም አልልም። ናውጣ አንተ የደሃ ልጅ አሁን ይደውላል። ሄሎ የምትባል ልጅ ምንድነው? አስገባት እስኪ ሰሚሮ ካለ አዲስ ነኝ። እስኪ በቃ ተይው እንደውም ተይው። እኔ የሆነ ነገር ላስፈርምሽ ነበረ። ተይው፣ ሌላ ጊዜ እንትን እንላለን። አዳዲስ ሰዎች ካሉ 665ዎች የሚባሉ ሁሉም ስራውን ረስቶ ሌላ ዓለም ውስጥ ስለገቡ እኔ አዲስ ምልምል ሰዎችን ይዤ እስከምመጣ ሌሎች አዳዲስ ሰዎችን እስከማመጣ 665ዎች ሊሆኑ የሚችሉ ሰዎች ካገኛችሁ እንትን በሉ፣ ጠቁሙ፣ በውስጥ ላኳቸው እንጂ 665ዎች አፍሪሼ እንደ አዲስ ነው ራሱ የምሰራው። ይሄ ኃላፊነት የተሰጣቸው ሰዎች በስነ ስርዓት እየተወጡ አይደለም። በስነ ስርዓትም
እየሰሩ ስላልሆነ እንደ አዲስ ነው የምሰራው። እንደውም ቀውስ የሆነ ትውልድ ነው የማመጣው እንጂ እንደዚህ አይነት ስራውን ረስቶ እያሽቋለጠ የሚውል እንትን አያስፈልግም። ወይ ብቻዬን አስኬደዋለሁ። ብዙ አመታት ብቻዬን እንዳስኬድኩት ማለት ነው። ብዙ አመታት እኔ ውስጥ ለውስጥ እንትን ብየዋለሁ። ብቻዬን ነው ስመራ የነበረው። ብዙ ትውልድ ነው ያፈራሁት በነገራችን ላይ ብቻዬን ማለት ነው። ወይ ብቻዬን እመራዋለሁ፣ ወይ እነሱ ስርዓት አድርገው ወደ ቦታቸው ይመለሳሉ፣ ወይም ደግሞ አዳዲስ ትውልዶችን ይዤ እመጣለሁ እንጂ እንደዚህ አይነት ነገር በውስጥ ላካቸው ነው ያወራቸዋለሁ። እንደውም ግሩፕ አድርጌ በውስጥ አወራቸዋለሁ እንጂ 665 አባላቶች የነበሩ ሰዎች ምንም ተስፋ የላቸውም። በቃ ምንድነው ኃላፊነታቸው ብለህ ብትላቸው ምንም ነገር አያደርጉም። ቀብ የሚያደርጉት እንደ ጴንጤ እንዲሆኑ እኮ ነበር እኮ ነው ስገስጽ የነበረው። ጴንጤ ስራውን አይረሳም። አዲስ ሰላም ብያለሁ። ሄሎን አስገባት እስኪ ሰሚሮ